ጤና ይስጥልኝ አድማጭ ተመልካቾቻችን እንዴት ሰነበታችሁ? እንግዲህ ዛሬ የምንነጋገርበትን ጉዳይ ይዘን ቀርበናል። የመነጋገሪያ ርዕሳችን የአማራ ትግል ሁለት አንጓዎች ይላል። በድጋሚ ሁላችሁንም ጋሽ ደብሩም፣ ወይዘሮ ጽጌረዳ፣ ዶክተር አበባ፣ ዶክተር ተስፋዬ፣ መምህር ፋንታሁን፣ አቶ ያሬድና አቶ አንተነህን እንኳን ደህና መጣችሁ። እንግዲህ ለሁላችሁም የሚቀርብ አንድ ጥያቄ ነው። በዚህ ሚዲያም አንዳንድ ጊዜ እንደ ሞቶ አድርገን የያዝነው ነገር እህሉን ከግርዱ ይባላል ያው በአባባልና ለየት አድርገን በደንብ ሁኔታዎችን ግልጽ የምናደርግበት የውይይት መድረክ ነው። በደጀን አማራ የአስተሳሰብ ጥራት የውይይት መድረክ ነው። እንግዲህ ከመምህር ፋንታሁን ልጀምር። በዚህ ጉዳይ ላይ የአማራ ትግል ሁለት አንጓዎች ብለን የያዝነውና አማራው የገጠመው ነገር ከበድ ያለ ነው። ግን ያንን በክንዱ ለማስተካከል ትግል ላይ ነው ያለው ይታወቃል። ግን ሁለት አንጓዎች ስንል ምንና ምን ናቸው ሊያሟላቸው የሚፈልጋቸው ጉዳዮች? በእርግጥ የህልውና ጉዳይ አለ። ሌላው አንጓስ ምንድን ነው የሚለውን እስቲ አብረን ተመልከትልን። እሺ፣ አይሰማም። እግዚአብሔር ይስጥልኝ። በጣም ትልቅ ጥያቄ ነው የተነሳው። ይህን ጥያቄ እኛ ብቻ ሳንሆን እኛ ሰዎች እንዲወያዩበት ያው እንለኩሳለን ይመስለኛል። እና ውይይቱን ለመለኮስ ሰው እያድበሰበሰ ምንድን ነው የሚባለው? አለባብሶ ቢያርሱ በአረም ይመለሱ ነው። እና እንዳው ህልውና የሚል ጄኔራል ነገር ብቻ አንስተን ትግል ውስጥ ገብተን ደም ከፍለንበት ኢኮኖሚውን የማህበራዊ ትስስሩ ሁሉ አደጋ ላይ ወድቆ ሃይማኖቱ ችግር ውስጥ ገብቶ ዋጋ ከከፈልንበት አይቀር ውጤቱ ያን የሚመልስ ያን የሚክስ መሆን አለበት። እንደዛ ከሆነ የድል አንጓዎቻችን የትግል አንጓዎቻችን ምንድን ናቸው? እንዴት ነው የምንለካቸው? በጭፍንና በስሜት መቀጠል አንችልም። ቁጣ በስሜት አስነስቶናል፣ ተፈጥሯዊ ነው። ጠላታችንን ለመደምሰስ ለመከላከል ተነስተናል። ግን ይሄ ወደ ዘለቄታዊ ማየት አለበት እና እነዛን አንጓዎች ማንሳት አለብን ስለሚያሰኝ ጥሩ ጥያቄ ነው። የህልውና ትግል የሚባለው ህልውና ማለት መኖር ነው አይደለም? አለመጥፋት ነው። አለመጥፋት ብቻውን ግን ትርጉም የለውም። አለመጥፋት የሚለው በህይወት መኖር ነው። በህይወት መኖር ብዙ ነገሮችን ያስከትላል። እንደ ህዝብ ስነ መንግስት ይፈልጋል። ናቹራል ሪሶርስ የምንበላው የምንጠጣው የምንለብሰው ነገር ይፈልጋል። የውጭ ወረራ መከላከል አቅም ይፈልጋል። በሐሰት የተጫነብንን ትርክት በእውነት መተካት ይፈልጋል። ከሁሉ በላይ ግን እየተኮሰብን ያለውን ሰው እጅ መስበር ያስፈልጋል። መያዝ፣ መቆጣጠር፣ የሚታከመውን ማከም፣ የማይታከመውን እንዳይንቀሳቀስ አድርጎ ከአውዱ ውጪ ማድረግ ነው። ይሄ የመጀመሪያው አንጓ ነው። ምን ማለት ነው? ጠላትን ማሸነፍ። በቀላል ቋንቋ ጠላትን ማሸነፍ፣ ለአንዴና ለመጨረሻ ጊዜ ማሸነፍ ምን ማለት ነው? የመጉዳት አቅሙን መስበር፣ ሰው እንዲጎዳ ያነሳሳውን የእሱን ርዕዮትና የእሱን ትርክት መቅበር ማለት ነው። የመጀመሪያ አንጓ ነው ይሄ። የሚገልህን ማስቆም፣ እንዲገልህ ያነሳሳውን አስተሳሰቡን፣ መዋቅሩን፣ ትርክቱንና ርዕዮቱን መቅበር ማለት ነው። የመጀመሪያ የድል አንጓ ወይንም የህልውና ትግል የመጀመሪያው የማይታለፈው እሱ ነው። እሱን ለማድረግ ይሄን ለማድረግ ነው የተነሳሁት የሚል ህብረተሰብ መፍጠር ያስፈልጋል። አንድ ሀሳብ ላይ ማምጣት፣ ይሄ የመጀመሪያው አንጓ ነው። ውስጡ እንግዲህ ያሉት ነገሮች ሌሎች ያብራሩታል። ሁለተኛው ድሉን ማዝለቅና ወደ ትውልዳዊ ሰላም፣ የተረጋገጠ ሰላም እና እድገት፣ ልማት እንዳው እድገት የሚለው ቋንቋ መካኒካል ይሆንብኛል። ምናልባት ልማት ብቻ ብንለው ምክንያቱም መንፈሳዊ፣ ማህበራዊ፣ ቁሳዊ ሁሉ ስላለው ውስጡ ልማት። እድገት የሚለውን ሊኒየር ነገር በዶላር የሚለካ ወይንም በቴክኖሎጂ የሚለካ መስሎ ስለሚታየኝ፣ ስለዚህ ልማት የሚያመጣ ዘለቄታዊ የሆነ አሁን የህልውና አደጋ ያመጣብን አስተሳሰብ፣ አደረጃጀትና አወቃቀር ዳግም ላይመለስ በህግ፣ በትምህርት፣ በማህበራዊ መዋቅር፣ በፖሊሲ፣ በሁሉ ነገር የታሰረ ይሄ ሁለተኛው አንጓ ይመስለኛል። እና ሁለተኛውን አንጓ ለማረጋገጥ አሁን የመጀመሪያውን የህልውና ጠላትን የማሸነፍ አንጓ ስንሰራው
ሁለተኛውን አንጓ መንገድ እንዳያበላሽብን ማወቅ አለብን። ጠባያችን ያን እንዳያበላሽ። ፍትህ ልናሰፍን ከሆነ ፍትህ አሁን ማጉደል የለብንም ብለን መነሳት አለብን። በደል ወደፊት አይፈጸምም ካልን አሁን መበደል የለብንም። ቢሄቪየራችንን ይቀርጻል። አንጓዎቹ ማወቁ መርሃችን ይገልጻል። እና ሁለቱ ትላልቅ አንጓዎች የምላቸው እኔ እነዚህ ናቸው። የመጀመሪያው አንጓ ውስጥ የህልውና አደጋ ያመጣብን ውስጣዊ ጉዳይ አለ፣ ውጫዊ ጉዳይ አለ። ጂኦፖለቲካል ፍላጎቶች በሀገራችን ውስጥ ባንዳ ፈልፍለው አሻንጉሊት መንግስት ፈጥረው እንድንጠፋ እንድንጠፋፋ፣ በተለየ ሁኔታ ኦርቶዶክሳዊነትና አማራነት ላይ ጠላትነት ዓለም አቀፍ መሰረት ይዞ የተነሳ ነው። እነዛንም በግንኙነት ደረጃ ማኔጅ ማድረግ የመጀመሪያው ራሱ አንጓ ነው። ወደ ሁለተኛው አንጓ ግን ይፈሳል። ምክንያቱም ዓለም አቀፍ ግንኙነቱ ለዘለቄታዊ ህልውናችን ስለሚጠቅመን፣ ጎረቤቶቻችንን፣ አፍሪካን፣ ዓለም አቀፍን ሁሉ ስለሚመለከት ከአሁኑ በህልውና ትግል ውስጥ ያንንም ማማተር አለብን፣ ማንሳት አለብን። ከማን እንደምንወዳጅ፣ ከማን እንደማንወዳጅ፣ በምን መርህ እንደምንደራደር፣ ስለምን እንደማንደራደር ከአሁኑ አስቀምጠን ነው የመጀመሪያውን አንጓ ማሟላት ያለብን። ሰው እንዲያውቀን እንፈልጋለን፣ ጠላትም ወዳጅም ማለት ነው። በመድበስበስና በፕሮፓጋንዳ ደረጃ መሄድ ቁማርተኝነትም ነው። የህወሓትና የኦነግን ባህሪ መንሳት ነው፣ ማታለል ነው። የአማራ ትግል በማታለልና በቁማር ላይ መመስረት የለበትም፣ ዘለቄታዊ ሰላም ስለሚፈልግ እና አጭበርባሪዎችና ብልጦችን ከዚህ ትግል ማስወገድ የመጀመሪያውን አንጓ ማረጋገጥ ሁሉ ነው ብዬ ነው የማስበው እና እንደዚህ ነው የምመለከተው። በጣም አመሰግናለሁ መምህር ፋንታሁን። ጥሩ የሆነ መነሻ ሰጥተህናል። በውስጡ ብዙ የሚያነጋግሩ ነገሮች አሉ። እስቲ መጀመሪያ ወደ ጋሽ ደብሩ ልሄድ እመጣለሁ። እንግዲህ መካከል ላይ ትገባላችሁ እህቶቻችን ብዬ ነው እና ጋሽ ደብሩ ጋር ልምጣና ጋሽ ደብሩ የመጀመሪያው አንጓ ላይ እስኪያተኩርልን፣ ምክንያቱም ብዙ ጊዜ ስሜትህ ከዛ ጋር የተገናኘ ስለሆነ እሱን እንድታነሳ ፈልጋለሁ። ምክንያቱም የመጀመሪያው አንጓ እንዳነሳው ጠላትን ማሸነፍ ነው። እንግዲህ ጠላትን ግን ለማሸነፍ አሁን ባለበት ዝም ብሎ የጠላት የሚል አይነት ምን አይነት ፖለቲካ እንደሆነ ብዙም ባይገባኝም የፖለቲካ ሳይንቲስቶች ብዙ ይላሉ። እሱን መከተል አለብን እንዴ? በፍጹም። አንድ ቅድም ፋንታውንም ገልጾት ነበር። ይሄ ግልሙትና ነው። የጠላት ይሄ ደግሞም በአማርኛ እንትን ይባላል። በአማርኛ የትም ፍጪው ዱቄቱን አንጩ ይላል። ኤክስፒዲየንስ ይለዋል እንግሊዝ። ይሄ ነውረኛ የፈረንጅ ባህሪ ነው። በነገራችን ላይ ፈረንጅ እንደዚያ ነው የሚመች ከተመቸው ምንም ነገር ለማድረግ ያ የላቀ ልዕልና ላለው ፍትሐዊ ለሆነ ህዝብ ርትዕ ወፍትህ ለሚል ትልቅ ጸያፍ እንትን ነው። አማራ ፋኖም ሆነ የአማራ ህዝብ በቅጡ ሊረዳው የሚገባው አንድ ነገር በቅጡ ያልተረዳው እስካሁን ድረስ በርካቶቻችንም እናውቅ ያልነበረው ባለፉት እንኳ 90 እንትኖች ማን ነው በመቶ 30 ዓመት አድዋ 130 ዓመቱ ነው እና ኢትዮጵያ ውስጥ ከውጭም ሆነ ከውስጥ በተሰነዘረ ጥቃት አገሪቷና ህዝቡ የቁም ስቅሉን በሚያይበት ጊዜ በትንሹ ከ10 9 አማራ ነበር ሀገር ያተርፍ የነበረው። በአድዋም በሚቀጥለውም ቅድም ጠቅሼው እንደነበረው ከ20 አርበኛ 19 አማራ ነበር። እንግዲህ የወያኔ ትግሬ አያት ቅድመ አያቶች አርበኛ አልነበረባቸው እንዳለ ለጠላት አድር የነበሩ ሰዎች ናቸው። እንግዲህ አማራን ዛሬ እነሱ ካቅማቸው የአማራ ባንዳ ፈጥረው እነሱ ባንዶች ናቸው። የጣሊያን ባንዳ የነበረ ነው ትግሬ ወያኔ። እነሱ ካቅማቸው የአማራ ባንዳ ቀጥረው እነገዱ እነኚህ አሁን የጠራችሁት ያደላጎ አሁን የተጠቀሰው ማን ነው ስሙ? አንዳርጋቸው እነኚህ ምናምንቴዎች የነኚህ ቅጥረኞች ናቸው እና አማራ እነኚህንና በሁለተኛው ጦርነት በተባለው 6% ከ94ቱ አማራ ሆኖ 6% መካከል በቅድሚያ ሲዳማን ነው የሚጠራው።
ኦሮሞ ከተባለው ግፋቢል 1.5 ያህል ነበር በአርበኝነት የተሰማራው። ያም የሸዋ አማራ ነበር። የቀረውማ ጥቁር አንበሳን የወለጋ የምን እንትኖች በከፋ በምን ሀረርጌ የኔ ዘመዶች የኔ አያቶች ሁለቱም አርበኞች ነበሩ። አማራ ሀረርጌ ውስጥ 40% የሀረርጌ ነዋሪ አማራ ነበረ። 850 ሺህ አማሮች ከየቦታው መጥቶ ሰብስቦ ጣላን ይገል የነበረው ከዛ ጭምር ነበር። የቀረው እየታገለ እንትን አለ። ስለዚህ እነኝን ሁሉ አሸንፎ ነበር ጠላትን ያሸንፈው አማራ ልበለው እና ዛሬ ወያኔ ትግሬን እነኝን ህዳጣን እና እነኝን የገዛ ህዝባቸው ሊዋጋቸው እኔ እንደምለው የወያኔና ኦሮሞ ተብዬዎቹ አማራን ብረት ሊያነሳባቸው ባልተገባ ቀኑ በሚደርስበት ጊዜ የገዛ ዘመዶቻቸው ናቸው ጥይት የሚያዞሩባቸው። መደረግም ያለበት ያ ነው። ስለዚህ የማንንም እንትን የሚፈልግ አይደለም አማራ በገዛ እንትኑ ከአሁን ቀደም የሚያደርግ እንደነበረው ዛሬ በየቀኑ አማራ እየጎሸ የሚሄድ ህዝብ ነው። እየተቆጣ እየተቃጠለ እያወቀ እና የማንንም እንትን የሚያስፈልገው አይደለም ሲሆን የቀረው ኢትዮጵያ አሁን ሲዳማ ጦርነት ታውጆበታል። ኦሮሞ በሚባለው እየተዋጋ ነው በየቦታው ያለው ምንም ጥርጥር የለውም። ፋኖ በገፋ ቁጥር እንደሚቀላቀለው ጥርጥር የለውም። ከማንም ጋራ ይሄ ምንድን ነው የጠላቴ ጠላት እንደው አይታሰብም ባይነኝ እኔ። ለምን 100 ዓመት አንዋጋም? ይሄን ነው የምለው እና ምንም ጥርጥር የለውም። እውነትን የያዘ ያሸንፋል። እንኳን በሀገሩ በተወለደበት በሀገሩ ቀርቶ ግሪኮች 400 ዓመት በቱርኮች ተይዘው ነበር፣ አሸነፉ። ከጊዜ በኋላ አረቦች 800 ዓመት ስፔንና ፖርቹጋልን ይዘው ነበር። ቀኑ በሚደርስበት ጊዜ ክርስቲያኑ መንጥሮ ነው ከሀገር ያበረራቸው። 300 ዓመት ፊሊፒንስ ኖረው ነበር ስፓኒሾች፣ አራቸውን አብልቶ አገሬዋ መንትላቸው። ቪየትናም ውስጥ ለ100 ዓመት ነበር ፈረንሳይና አሜሪካን እንትን ያደረገው፣ አበረራቸው። እንኳን አማራ በቤቱ ቀርቶ እና እነኚህ የአማራው አንድ መሆንን ብቻ ነው እንትን ፍትሐዊ ህዝብ ነው። በማንም ላይ ጥላቻ የሌለው ኢትዮጵያን ኢትዮጵያ ያደረገ ስሙን እንዲይዝ 86 ቋንቋና ባህል እንዲከበር ያደረገ ጀግና ህዝብ ነው። ሊኮራ የሚገባው ያን ያደርጋል። የቀረውም ኢትዮጵያ ይከተለዋል። ወያኔና እነኚህ የሻዕቢያ ምንትስ ስብስብ የኦሮሞ ተብዬዎች ጋራ ለአማራ ሞቱ ነው። ለእነኚህ ሰዎች በማሰባቸው ብቻ ከፋኖ ውስጥ ከነኚህ ጋራ ተሰባሰቡም ሆነ ምን አደረጉ የተባሉት ለፍርድ ይቀርባሉ። በዛ ልቋጭ። እሺ፣ በጣም አመሰግናለሁ። እንግዲህ ወዲያው ልተላለፍና ወደ ዶክተር አበባ እንግዲህ ያው ነው ከጥላት ጋር ማበር ወይም ይሄን ምክንያት ለዚህ ሁሉ ካበቁን ጋር ራሱ መነጋገሩን ቀርቶ ማሰቡም ተገቢ አይደለም ነው ያለን ጋሽ ደብሩ። እንግዲህ ግን ይሄ ነገር ሲሰራ ይሄ እንዳለ ሆኖ ዘላቂ ነገር ደግሞ ይታሰባል እና ለዘላቂው ነገር ደግሞ ካሁኑ ካልታሰበ በጣም አስቸጋሪ ነው እና ለሱም ስራ መሰራት ስላለበት እስኪ ከዘላቂው ድላችን አንጻርም ከሁለተኛው ማንጓ አያይዘሽ አንቺን ብትገልጪው ብዬ። እግዚአብሔር ይስጥልኝ በድጋሚ ለጥያቄው። በጣም ጥሩ ውይይት ነው እያደረግን ያለ ነው። መምህር ፋንታሁንም ዶክተር ደብሩ ያሉትን መሰረት አድርጌ አጠናክሬ ማለት ነው ይሄ ጥያቄ በሁላችንም እዚህ ተደጋግሞ እንዲመለስም ሌሎችም እንዲያብላሉት ስለሚያስፈልግ ይህንኑ የምደግምበት ለየት ባለ መልክ አጠናክራለሁ ያሉትን። መጀመሪያ አንደኛውና ሁለተኛው ዘርፍ የማይለያዩ መሆናቸውን ተከታታይ የአንደኛውን አሁን ምንድነው ያልከው አንጓር አንደኛው ዘርፍ አንጓር ለሚቀጥለው አንጓር ሊያስኬድ በሚችለው የሁለተኛውን ግብ እንድናደርግ እኔ በጣም ውስን ስለሆነ አማርኛዬ በማውቀው ቀላል ብናገር ይሻለኛል። አንጓር ምናምን ስል ነገሮች ሁሉ ሊጠፉብኝ ነው እና የመጀመሪያው ደህንነታችንን ማስከበር ነው አይደል? ያ ነው የመጀመሪያው ህልውናችን ወዘተ የምንለው። ይህን ለማድረግ ጠላትን ማሸነፍ ብለናል።
የምጨምረው ምንድነው ጠላትን ከማሸነፋችን ለማሸነፍ ከሚረዱንና ብዙ ጊዜ ካልተነሱ ነገሮች ውስጥ አንዱ ጠላትን ጠንቅቆ ማወቅ ጠላትን ጠንቅቆ ማወቅ ራስን ጠንቅቆ ማወቅ ያ በጣም አስፈላጊ ነው። ይሄ ለሁለተኛውም ከዛም ቀጥሎ ለሚመጡ ነገሮች ይጠቅመናል። ለመጀመሪያውም ይጠቅመናል፣ ለሚቀጥለውም ዙር ይጠቅመናል ማለት ነው እና በመጀመሪያው ላይ ቅድም መምህር ያሰፈርከው ላይ ላዳብረው ብዬ ነው። የመጀመሪያው አንጓር ለማሸነፍ የሚያበቃን ምን አይነት መርህ ቢኖረን ነው? ይሄ የምለው መርህ ለሚቀጥለውም እና ለዘላቂውም ይሆናል ብዬ ስለማምን ነው። አንዱ ምንድን ነው? ብዙ ጊዜ እንወያይበታለን። ኢትዮጵያን ማዳን እንላለን። ኢትዮጵያን እናድን፣ አማራውን እናድን። ይህ ምንድን ነው የሚነግረን? የታመመው ነገር አለ ማለት ነው። በሽታውን ማወቅ አስፈላጊ ነው ማለት ነው። በሽታውን ከሚያዳብሩ ከሚያባብሱበት፣ ቁስሉን ከሚያነፋርቁት ጋራ ማዳን አትችልም አይደል? ቁስሉን ማዳን አትችልም። ስለዚህ ይሄንን ደግሞ እኛ አሁን ባለንበት ሁኔታ ትግላችን የአማራው ትግል ሆነ የፋኖ ትግል ባለበት ሁኔታ ለነዚህ ቁልፍ የሚሆኑ የትግል መርሆች መኖር አለባቸው። ይሄ ሁሉም አማራ ሁሉም ኢትዮጵያዊ ሊቀበለው የሚገባ ብዬ ነው። በሽታው ምን ነበረ? በሽታው የኢትዮጵያን ሉዓላዊ ግዛታዊ ሉዓላዊነት ያፈረሰ ወሮ በላ የቲፒኤልኤፍ እና የኦኤልኤፍ ትብብር አገራችን ላይ በመጫኑ ነው። ግዛታዊ ሉዓላዊነቷን ኢትዮጵያ እንደ ሀገር እንዳትኖር እንደ ሀገር ሀገረ ብሔር እንደሌላት በብሔር ብሔረሰቦች ህዝቦች ከዛም አልፎ ተርፎ ህዝቧ አንድ ህዝብ እንዳልነበረ ቅድም ያነሳ ነው። እነዚህ የወያኔና የኦኤልኤፍ አፈቀላጤዎች በየጊዜው የሚነግሩን አንድ ህዝብ አልነበረም፣ እኛም የተለያየን ነበር። አንድ ኢትዮጵያ የምትባል ራሷን ኦርጋኒክሊ እንደ አንድ ህዝብ ከነ ልዩነቷ እንደ አንድ ህዝብ የፈጠረች የለችም የሚሉትን ቲዮሪ የማይቀበል አሁን 3 አስቀመጥኩ አይደል? የበሽታው ምንጭ ለማለት ነው። ለመጀመሪያው አንጓር ለመጀመሪያው እንትን እና ለሚቀጥለው ሊያዋጣን ሊያስኬደን ሊያንደረድረን ወይም ሊያሻግረን የሚችለው ማስፈጸሚያ ሊሆን ስለሚችል እነዚህ 3 ነጥቦች ብቻ ሳይሆን እነዚህን 3 ነጥቦች ያፈረሰው ኃይል ይሄን ላደርግ የምችለው አማራ የተባለውን ማህበረሰብ በማዳከም በመጉዳት በኢኮኖሚ በስነ ልቦና በአስተሳሰቡ በታሪኩ በሁሉም ዘምተንበት በአካልም እንዲያንስ ማድረግ ለዚህም ደግሞ መሰረት የነበረችው እምነቱ ተዋህዶ ሃይማኖት እነዚህን ሁሉ አስተሳስራ ልዩ የሆነ ባህሪ ያላት ከሌሎች ክርስቲያኖች ሁሉ ልዩ የሆነ ባህሪ ያላት ከህዝብና ከአገር ጋራ ያልተነጠለች የተያያዘች መሆኗን የምታውቅ በጦርነቷም ላይ ጦር አብራ የምትሄድ በማረስም ላይ አብራ የምታርስ በመራቀቅም ላይ የምታራቅቅ የተዋህዶን በእነዚህ 5 ነጥቦች ነው ያነሳሁት መሰል ተዋህዶንና ኦርቶዶክሱ ላይ ልዩ ተዋህዶና አማራው ላይ ልዩ ጥቃት መኖሩን የሚያውቁ የተገነዘቡ ኢትዮጵያውያን በሙሉ አማራው እንዳለ ሆኖ የሚያጠያይቅም አይደለም። ይሄን ተገንዝቦ ግዛታዊ ሉዓላዊነቷን በሚቀጥለው ዙር ለማስቀጠል ስለሆነ ቅድም ላልከው መምህር የሚያያዙና በቀላል አማርኛ ለህዝቡ ብናስቀምጥ የመጀመሪያውን ማድረጋችን ጠላትን ማወቅ፣ ማሸነፍ፣ እነዚህን ኃይሎች ማስወገድ። ከማጋ ነው የምናስወግደው? እኛን ከሚመስሉ እነዚህን መስመሮች ከሚቀበሉ ሰዎች በኢትዮጵያዊነታቸው ላይ ድርድር የሌላቸው በተዋህዶ ላይ በአማራው ላይ የተደረገው ጥቃት እውነተኛነቱን የተቀበሉ የገባቸው የሐሰት ትርክቱን የነቀፉ ማለት ነው። እነዚህን ስናደርግ በዛ ላይ ደግሞ እንግዲህ እነዚህ ሁለተኛ ባህሪዎች የሚገረሰሱት ብለናል። ፋኖ መሳሪያ አንስቷል።
ህዝባዊ አመፅ አማራውም ሌላውም ኢትዮጵያዊ ይሄን ያመነ ቅድም ላይ የዘረዘርኳቸውን ነገሮች ሌላ ደግሞ ማጣሪያው ይሄ ይሆናል። አሁን ቅድም ላልናቸው ሰዎች በሙሉ ቁልፉ በሌላ ነገር መነታረክ ሳይሆን በኢትዮጵያ ግዛታዊ ሉዓላዊነት ታምናለህ ወይ? የኢትዮጵያ ህዝብ አንድ ነው ወይ? ይሄን ማያምኑ ከሆነ ከስር ባለው ጥምዶ ምንትስ እያሉ በሚመጡ አጀንዳዎች አናወራም። ምክንያቱም ይሄ ቀልድ ነው የሚሆነው፣ በእውነት ቀልድ ነው። የኢትዮጵያዊን ስነና የአማራውን ኢንተሌክቹዋል ካፓሲቲ መስደብ ነው። አሁን በቀደም አንዳርጋቸው ያደረገው የትግሬና የኤርትራዎች ሁለት ትግሬዎች የአንድ ሀገር ሰዎች እኮ ናቸው። አንድ ሀገር ነበርን እኮ ኤርትራ የዛሬ 30 ዓመት ጎረቤት ሆነው መሳሳም ቻሉ። ይሄን ሚራክል ይሄንን ተአምር ለማየት ተጋብዤ ሄድኩኝ እኮ ነው ያለን። እኔ እኮ የአብይ ደጋፊዎች ከአብይ የማያንሱ በሽተኛ ነው አትበሉ ብለሻል አንቺ ነሽ ወይም ሰለሞን መሰለኝ ቅድም ጽጌረዳ። ናርሲሲስቲክ ባህሪያቸው ከሱ ያላነሰ ነው። የና አንዳርጋቸው ሆነ ይሄ አስመሳይ ተቃዋሚዎች ተብለው የተቀመጡ በሙሉ አንድ አይነት ባህሪ ነው ያላቸው እና እነሱ ሲሳሳሙ ለማየት ብዬ ሄድኩኝ አለን። እና ልክ ኢትዮጵያዊ አፍሪካዊ ባህል እንደሌለ ኢትዮጵያውያን እንዳልሆኑ የጋራ የሆኑ ነገሮችን ስለዚህ ሳላስረዝም የፋኖን ከነዚህ አይነት የነጻ ፋኖ እንዲኖር አንተነህ ሁልጊዜ ይወተውታል፣ ይናገራል። አሉ አድርባዮች አሉ፣ የተገዙ አሉ። ይሄ ሊሆን እንደማይችል አይችልም ብለን ካሰብን ናይቭ ነን፣ የዋህነት ነው። ሊሆን እንደሚችል ባላቃቸውም በግል በተግባር ግን ትግሉ የት ጋር እንዳለና የት እንደደረሰ ምን አይነት አስተሳሰብ እንደተገፋ ስናይ ኃላፊነት አለብን። ፋኖ በእነዚህ መሰረቶች የሚሄድ ነው። አገሩ ኢትዮጵያ መሆኗን ከዳር እስከ ዳር 4 ክፍለ ሀገር የሚወስነው አለመሆኑን ሀረርጌ፣ አሩሲ፣ ሲዳሞ፣ ወለጋ ያለው አማራ በሙሉ የትግሉ አካል መሆኑን የሚገነዘብ ይሄን እስካለ ድረስ ጥርጣሬ ሳናበዛ በህብረት መጓዝ እንችላለን። ስለዚህ በሬ ካራጁ ጋር አይውልም ነው የሚባለው፣ ወይም በሬው የጠፋበት የሰረቀው ሰውዬ ጋር አፋልገኝ እንደማለት ነው። በደሉ ያለፈ የዛሬ 100 ዓመት 200 ዓመት የፈጸሙት ወይም የዛሬ 400 ዓመት ደብረ ሁልጊዜ እንደሚያነሳው የፈጸሙት ብቻ ሳይሆን አሁንም እየገደሉን፣ አሁንም እያፈረሱን፣ አሁንም እያንገላቱን፣ አሁንም አማራውን ትናንትና በአፉ አውጥቶ የአማራን ማንነት እና ስብዕና ለመቀነስ የሚሞክር የፕሮፓጋንዳ ስራ አሁንም እየተደረገ ከነዚህ ሰዎች ጋር አብረን እንሰራለን ማለት ከነሱ ያላነሱ፣ ከአብይ ያላነሰ፣ ከቲፒኤልኤፍ ያላነሰ፣ ከነሱ አለቆች ያላነሰ ጠላት ነው እና ይሄን መመንጠር አስፈላጊ ነው። ስለዚህ ሁለቱም ማካሄድ ዶክተር ሰለሞን የተያያዙ ናቸው። አንዱ ዝም ብሎ እንዲህ ሊኒየርም ሳይሆን የሚጋቡ ናቸው። ሰርኩለር ነው። ህዝባዊ አገራዊ ግዛታዊነትህንና የህዝብህን አንድነት አገር ወዳድነትህን ጥንታዊነትህን እውቀትህን ስትይዝ ለአሁኑም ትግል ይጠቅመሃል። ከማንም ጋር ልሂድ፣ ከማንም ጋር ልተባበር። አሁን አንዳንድ የዋህ ሰዎች የኛ ሰዎች ምን አለ ቶሎ አንድነት ቢመጣ ልክ አንዳርጋቸው ሲል እንደነበረው ሱዳንም ይሁን ከሚሆን ማንም ገንዘብ ከሰጠን ከደገፈን እንስራ። አይደለም የሚደግፉን የሚወስዱት ነገር አለ። ምን እያደረግን ነው? እና ህዝባችን ነው ኃይላችን። ከደቡብ በኢትዮጵያዊነታቸው ነባር የነበሩትን መያዝ፣ ማስተሳሰር፣ ከነሱ ጋር መተባበር እንጂ ትላንትና ይሄ ደግሞ እኔና ዶክተር ደብሩ እናደርጋለን እያለ እንትን አላልንም። በሌላ ውይይታችን ሊነሳ ይገባል። የጠላትን ሐሰት በውስጡ ኢንተርናላይዝ ያደረገ አማራ መሆን አለበት። ጠላቴ ጋር ካልተዋደድኩኝ ላሸንፍ አልችልም የሚለው ይሄ ሳይኮሎጂ ኦፍ ኦፕሬሽን አለና ይሄ ከዛ ደካማ ጉዳት የመጣ ነው እንጂ ከነሱ ጋር ከቲፒኤልኤፍ ጋር ደግሞ እንደውም ካሁን በፊትም ደጋግመን እንዳነሳ ነው እኔ እንደ መደምደሚያም ነው ዶክተር ሰለሞን በእግረ መንገዴንም የዛሬው ውይይታችን ቅድም አላነሳ ነውም እንጂ ግንቦት አሁንም ሜይ ስለሆነ ዛሬ ዶክተር ደብሩ እንኳ ሄዶ ትንሽ
ኃላፊነቱን ተወጥቷል። ስዊድን ሄዶ የፕሮፌሰርን አስራት መታሰቢያ አድርጓልና እኛም እንደው ውይይቱን እንደ መታሰቢያቸው ብናደርገው ለማለት ነው። የዛሬ 27 ዓመት የተሰውለት ጥያቄ ነው እና እሳቸው ምን ታይቷቸው ነው አማራው መጠንከር እንዳለበት መዳን እንዳለበት ባህር ደብረ ብርሃንም ሄደው የሰሩትን ብዙ ሊሰሩ ያሰቡት ነገር እንደነበረ የመጀመሪያው አንጓል ነው ያልከው። የሚቀጥለውን ደግሞ ሲያመላክቱን ኢትዮጵያን ለማጥፋት የሚቅበዘበዙ ሁሉ እነሱ ይጠፋሉ እንጂ ኢትዮጵያ አጠፋም ነው ያሉት። ትክክለኛ ወዳጅና ጠላታችንን አውቀን ከሄድን ይሄ በሽፍንፍን ቅድም እንዳልከው አርሰው ቢመለሱ እንዳልከው ነገር ግደለም። አሁን ኢትዮጵያ ማዳን ነው፣ አብይን ማስወገድ ነው። ደሴም ቲንግ ነው ያደረጉት። ከሰይጣን የምንወዳጅ ለቲፒኤልኤፍ መምጫ ደርግ ይውደቅ እንጂ እያሉ እንደገና አብይ ሲመጣ ደሴም ቲንግ ቲፒኤልኤፍ ይሄድ እያሉ አሁንም ደግሞ አብይ ይሄድ እያሉ ስርዓታዊ ለውጥና እውነተኛ መልስ እንዳናገኝ ፋኖም መንገዱን እንዲስት የሚያደርጉ ኃይሎች ናቸው እና ከነሱ ጋር አንተባበር ባይነኝ። ይሄው ነው ያለኝ። ሁለቱም አመሰግናለሁ። ምልሽ ያው ኩረጃ እኮ ነው፣ ሪሳይክል ነው የሚደረገው። በነገራችን ላይ ታጋዩም ሪሳይክል ነው የሚደረገው፣ አሰራሩም ሪሳይክል ነው። ሁሉም ያው የግንቦት ሰባትን ነገር ነው የሚደግሙት፣ ሌላ የወያኔን ነገር ነው የሚደግሙት ምናምን። እንደውም አሁን እንድትመልሽልኝ እሺ ጋሽ ደብሩ ሰጣለሁ እንድታስብበት እንፈልገው ወይዘሮ ጽጌረዳ፣ ሰዎቹ እኮ እንደውም አብረን እንሰራለን ብቻ አይደለም እናንተ አሁን እኛ እንደዚህ የምንሰጠውን ሐሳብ ሁሉ እኮ እናንተ እንደውም የአማራ ጠላቶች ናቸው፣ አማራ እንዳያሸንፍ ነው ወይ እኛ ከየትም ብለን ከየትም ይሄን ሰውዬን ገልብጥ ነው የሚሉት። እና እስቲ እሱን እያሰብሽበት ጋሽ ደብሩ። ቅድም ሰዓት እንዳልሰርፍ ብዬ እሺ ፈጠን ብዬ የዘለልኩት ነገር ትዝ አለኝ። አበባ እንትን ስትል ናዚዎች ስልጣን በደቀቁበት ጊዜ እነ ሩሲያ ያኔ ሶቪየት ዩኒየን፣ አሜሪካ፣ ፈረንሳይ፣ እንግሊዝ ጀርመንም ባሸነፉበት ጊዜ የተደረገውን ባጭሩ መጥቀሱ ለእኛም ይበጃል። እነኛ ወንጀል የፈጸሙ ሰዎች የሚያስፈልገውን ቅጣት ከተቀጡ በኋላ መንግስት ሲቋቋም ከናዚ ጋር ግንኙነት ንክክ ያላቸው ሰዎች ምን የነካው እንጨት ተደርገው ከዛ ነፃ የሆኑ ሰዎች ናቸው መንግስት ያቋቋሙት። ኢትዮጵያም ውስጥ መደረግ ያለበት እነኚህ ወንጀለኞች እንኳን ከመንግስት ሊያቋቁሙ ቀርቶና ከወያኔ ትግሬ በነሱ ስማቸው ምናቸው ተዘርዝሮ ጽሁፋቸው በምንም እንትን አለ የኦነግ አባል ያልሆነም የለ። እነኚህ በሙሉ በኢትዮጵያ እንትን ውስጥ አንዳች የመንግስት ስራ እንትን መንግስት ስርዓት ውስጥ እንደ በአይነ ቁራኛ የሚታዩ እንጂ በመንግስት ስርዓት ውስጥ አንዳች ሚና ሊኖራቸው እንዲገባ ተደርጎ ነው እንዳይገባ ተደርጎ ነው መንግስት የሚዋቀረው። ጀርመንም ይሄን የሆነው ጀርመን ውስጥ ገሚሱ ራሱን ገሏል እንደውም። እና ኢትዮጵያ ውስጥ መድረግ ያለበት አንዱ እነኚህ ሰዎች የኦነግ እነኚህ ፋሽስቶች ወዳጃቸው አሜሪካ ሳይቀር ፋሽስትነታቸውን አሸባሪነታቸውን ዛሬ ድረስ አልገሰሰም። ስለዚህ ለኢትዮጵያኖች ማንኛውም ኢትዮጵያዊ አነስተኛ ጥያቄው የኦነግ እና የወያኔ ነፍሰ ገዳዮች እና የነሱ ወዳጅ የነበሩ አማራውም ሆነ ሌላ ኢትዮጵያዊ ለፍርድ መቅረብ እንዳለበት ብቻ አይደለም፣ በመንግስት አወቃቀር ውስጥ አንዳች ሚና ሊኖራቸው እንዳይችል ሲደረግ ጭምር ነው። እግዚአብሔር ይስጥልኝ። አመሰግናለሁ። ይሄ ተግባራዊ ነው። እንደውም ከዚሁ ብንጀምረው ነው። እንግዲህ ወይዘሮ ጽጌረዳ ያው እንደምታውቂው በተለያየ ቦታ የአማራ ድርጅቶችም አሉ። ቅድም ያልኩሽ እንዳለ ሆኖ በየቦታው የሚዋልል ሞልቷል እና ከሱም አያይዘሽ እስቲ ይሄን ነገር ትንሽ የመጀመሪያው አንጓ ላይ እንሂድ። ሁለተኛውን ነካ ነካ ልታደርጊ ትችላለሽ። ምክንያቱም አንቺን በዲፕሎማሲው አንዳንድ ነገር ስትሰሪ ስለማቅ በፊትም ቢሆን ከሱም ጋር ማያያዝ ያስፈልጋል። መቼም ያው አስቸጋሪ ነው። ደሴት አይደለን መቼም ያው ከመኖር ስላለብን በዚህ ዓለም ውስጥ ስላለን ብቻችን የልመና ጉዳይ ሳይሆን ግን የግንኙነት ጉዳይ ደግሞ አስፈላጊም ስለሆነ እሱንም በሚመለከት ከቻልሽ ታብራሪው ጥሩ ነው ብዬ ገምታለሁ። እሺ፣ አመሰግናለሁ።
በጣም ግሩም ውይይት ነው እያደረግን ያለ ነው። በመጀመሪያ ጊዜ ወደ ውስጥ ከመግባቴ በፊት የአማራ ህልውና እንዲጠፋ ታዞበታል። የችግሩ መንስኤዎች የሆኑ የችግሩ መፍትሄ ሊሆኑ አይችሉም። በዚህ አንጻር አማራ እንዲጠፋ ከታዘዘበት ብሎም በዓለም ላይ ታይቶ በማይታወቅ የራሱ መንግስት ጦርነት ካወጀበት በራሱ ህዝብ ላይ ይሄ ከምንም በላይ ስጋት ለማንኛውም ኢትዮጵያዊ እንዲደርሰው ያስፈልጋል። ይህ ማለት አማራ ሰፊ ህዝብ በመሆኑ ያውም ከኢትዮጵያ ሀያሉን ቁጥር የያዘው አማራ በመሆኑ የአማራ መጠቃት ማለት የኢትዮጵያ መጠቃት ማለት ነው። የነግበኔ ብሎ ማሰብ የሚኖርበት ነው ብዬ ነው እኔ የምገምተው። ሁሉም ኤትኒክ ግሩፕ በእኔ ይደርሳል በአማራ ላይ የደረሰው የሚለው እና አራት ቁም ነገሮች ምንድን ነው ምን ሆነ ለሚለው የሰው ፍጅት አለ ማሲፍ። ያ ፍጅት ምንድን ነው? ሞር ፎከስ ያደረገው አማራ ላይ ነው። አማራን ለማጥፋት የተለያዩ ኤትኒክ ግሩፖች ከመንግስቱ ጋር በመሆን ይሄን ነገር እያራመዱ ናቸው ያሉት። ሌላው በአገር ደረጃ ስናየው ኢትዮጵያ ወደፊት ማናት ምን ትመስላለች ለሚለው በፍጥነት ፋስተር ዳን ደ ስፒድ ኦፍ ላይት ያን ያህል መቅሰፍት ማለት ነው የሚባል በቅጽበት አገሪቱን ለውጭዎች እየሰጡ ናቸው። ይህም ማለት ምንድን ነው? ኢትዮጵያን ከውስጧ እየተቦረቦረች ናቸው ያለችው። የአማራው ኬዝ ብቻ አይደለም ሌላውን ማየት ያለበት ለማለት ነው። ከአዝርዕቱ ጀምሮ በጄኔቲክሊ ማዲፋይድ ፕሮሰስ አገሪቱን ኢንዲጂኒየስ የሆነውን እየጠፋ ነው ያለው። በሌላ በኩል ጠላትን መምህር ፋንታሁን እንዳል የጂኦፖለቲክሱ ዙሪያውን በጠላቶች እንድንከበብ አድርጎናል። ከጎረቤትህ ጋር በወዳጅነት ነው መኖር ያለብህ። በተለይም እንዲህ አይነት ታላቅ የሆነ ግድብ ሰርተን ከጎረቤቶቻችን ጋር ተስማምተንና ሼር አድርገን ተሻሽጠን አብረን ዲቨሎፕ የምናደርግበትን ነው መንገድ መፈለግ ያለብን። ኢንስቴድ ይሄንን ጠላቶች ከሶማሌ ጀምሮ እስከ ኤርትራ ከኤርትራ ጀምሮ ያውና በሱዳንን እና በዩኤኢ ኃይል ዩኤኢ የመጣችው የአፍሪካን ፖርቶች ሁሉ ለመቆጣጠር እና ያላትን ሪሶርስ የአፍሪካን ለመሰብሰብ ነው። ከዚህ ጋር አጣምሮ ከወዳጁ ከአፍሪካን ጋር ሳይሆን ከዚህ ከውጭ በዝባዦች ጋር ተስማምቶ ይሄ መንግስት እንደገና ኢትዮጵያን ደግሞ እዚህ ክራይሲስ ውስጥ እየከተታት ነው ያለው። ይሄ ሁሉ ትልልቅ የሆኑ ጥቃቶች ናቸው በኢትዮጵያ ላይ፣ በአማራ ላይ፣ በኢትዮጵያ ላይ በአጠቃላይ። ስለዚህ ኢትዮጵያውያን ሁሉ እያንዳንዱ ሊመለከተ ይገባል እና የአማራ መዳን ማለት ኢትዮጵያን ማዳን ነው። በመሆኑ የአማራ መሪነት አሁንም በፊትም በማስተዳደር ተገልጿል። አስተዳድሯል። ኢትዮጵያን ጠብቋል። ከሴኪዩሪቲ እስከ መስፋፋት ድረስ እስከ ስም እስከ እውቀት ድረስ እስከ ሳይንስና ቴክኖሎጂ በዛ መጠን ማለት ነው አስትሮኖሚ ድረስ ያስፋፋ ትልቅ ህዝብ ነው። ይሄ ህዝብ ለማኝ አይደለም። ይሄ ህዝብ የሌላውን መዋስ አይደለም። የራሱ የሆነ ኢንዲጂነስ ችሎታ ያለው ነው እና አይ ዲፈር ፍሮም አንዳርጋቸው እነሱን ተከትሎ የአክሱምን እነሱን ሲል የባሮድ ካልቸር ነው የሚለው ሊትራሊ እና እሱ ነው ሁላችንም አብረን የበለጸግንበት የሰራነው ሀብት ነው። አማራ ቀድሞ ከተገኘ ደህና አማራ ነው ለሁሉም መሰረት የሆነው። ለዚህ ቅድም የተነጋገር ነው ማለት ነው። በመሆኑም የአማራ
መብት የአማራ ህልውና መጠበቅ አለበት ኢትዮጵያን ለማዳን እና አማራ በመሪነት አሁኑኑ ባለበት ሁኔታ ጫካ ገብቷል። ይህ ጫካ መግባቱ ደግሞ የህዝብ መሰረት አለው። ህዝብ ሊደግፈው ይገባል። ህዝብ ሊደግፈው ይገባል ስንል በአማራ ህልውና ካንሽስነስ፣ የአማራ ካንሽስነስ ናት ኦንሊ አማራ ቅድም ተነጋግረንበታል እና ይሄንን ለማስጠበቅ መነሳት ይኖርበታል ህዝቡ። ይህ ማለት እዛ እንዴት እንደርሳለን ለሚለው የመጨረሻው ጥያቄ የጠየቀው እኛ ከሌሎቹ ጋር ኢትዮጵያን የመሰረታት መሀል ባለፈው ሳምንትም ተነጋግረን ኒውክለስ ኦን አማራ ነው። ይህንን ችግር ያለው ሰው እንነጋገራለን እና ይህ በሆነበት ወቅት ኢትዮጵያን ለማዳን አማራን ማዳን ያለበት የሚለውን መርሆ ማሰብ ይኖርብናል። ያ ደግሞ አማራው ፋኖ የሚመራው ትክክለኛ ሮድማፕ አለው ወይ? በአሁኑ ጊዜ ፍኖተ ካርታ አለው ወይ? ክሊር የሆነ ወይንም ደግሞ ትክክለኛ የሆነ ቪዥነሪ ምንድን ነው ማድረግ ያለብን? እንደ ሾርት ተርም እንደ ሎንግ ተርም። የሾርት ተርሙ እንዳልነው ራስን ማዳን ነው። ራስን ለማዳን ደግሞ ራሱን ሊያድን ይችላል። ግን ለመዳን የሚፈልግ ኢትዮጵያዊ ሁሉ ደግሞ ከፋኖ ጋራ መቆም ይገባዋል እና ይህ ማለት እነዚህን ተቃራኒ ኃይሎች የሚባሉት ጦረኞች አሉ፣ በኢትዮጵያዊ አንድነት የማያምኑ አሉ። ይሄንን ለማስተካከል በሚኒመም ፕሮግራም በአገር ህልውና፣ በዲሞክራሲ፣ በሩል ኦፍ ሎ፣ በህግ የበላይነት እና በነፃነት ኢኩሊቲ ኤንድ ሊበርቲ በሚለው ዙሪያ የኢትዮጵያን አንድነት ለማስጠበቅ የሚያምኑ ኃይሎች ጋር ፋኖ መነጋገርና ስትራቴጂክ አላያንስ መፍጠር ይችላል። ነገር ግን በህዝብ ደረጃ ግን ውስጥ ያለው ኢትዮጵያ ናት ኦንሊ ጀስት የአማራ ክልል ብቻ አይደለም ያለው፣ በደቡብ ያለው፣ በሰሜን ያለው፣ ፋር ሰሜን እንዲሁም ደግሞ በደቡብ ምዕራብ አካባቢ ያሉት መሰባሰብ ይኖርባቸዋል። በአማራ ላይ ዛሬ የደረሰው በእነሱም ይደርሳል እና ይህ በጦሮች ላይ ያለው የነ ኦኤልኤፍ ቲፒኤልኤፍ ኦርለስ ያሉትን የአይዲዮሎጂካልትን ለውጥ ማድረግ አለባቸው። ለኢትዮጵያ አንድነት ከሆነ የሚቆሙት ኢትዮጵያን ወይም ደግሞ አሁን እንስማማለን ወደፊት እንተያያለን የሚል ነገር የለም እና ስለዚህ ፕራየርቱ ከምንም ነገር በፊት ቃል ኪዳን መገባባት ያስፈልጋል። ቃል ኪዳን ሰነድ መኖር ያስፈልጋል ከነዚህ ሰዎች ጋር እና ማንም የፋኖን አንድነት እንዲህ እንደ ሽኩርክሪት እያዞረ ሊጫወትበት የሚችልበት አይደለም። ይሄ ታላቅ ህዝብ ነው፣ ኃላፊነት መጉደል የለበትም እና ሁሉም ቀጥ ብሎ ይህንን ለዴሞክራሲ መሰረታዊ ለውጥ ፈላጊዎች ሁሉ አንድ ላይ መቆም ይኖርባቸዋል። ምክንያቱም ሲስተሚክ ኤትኒክ ክሊንሲንግ አማራ ላይ እየተደረገ ነው ያለው። አማራ ማጆሪቲ የሚያልቅበት ሀገር ኢትስ አንሄርድ እና አንዱ ትልቁ የሚያስፈልገን ፎከስ የሚባለው አንዲት ኤግዛምፕል ልስጥና ወደ እንትን ሄዳለሁ። በ1940s ኢንዲያን ስትራግል ፎር ኢንዲፐንደንስ የህንድን እንትን ስንመለከት የመጀመሪያውን የጨው ሞኖፖሊ የጣሱት 68 ካንሽስሊ የተደራጁ የታነጹ ጥንካሬ ያላቸው በመንፈሳቸው ሰዎች ናቸው። ያ ነው የስንት ዓመታት የ200 years of ከእንግሊዝ ቅኝ ከዛ ውስጥ እንዲወጡ መሰረቱን የጣለላቸው። ከዛም በኋላ ምንድን ነው እዛ ሊደርሱ የቻሉት? የጋንዲ ባላገሩ ይባላል እርሻው በየሄደ ራሱን ለውጦ ገብቶ ህዝቡን በራሱ እንዲተማመን ማንነቱን እንዲያውቅ ህንድነት ምንድን እንደሆነ በራስ መተማመን የሚለውን አድርጎ ነው። አማራው ላይ የደረሰው the last 40-50 years
ህሊናው አብዬ እንዳለችው ህሊናውን እንዲሰብር አንገቱን እንዲሰብር ተደርጓል። ያንን ደግሞ መቀበል የለብንም። ምክንያቱም we have to fight back እና አማራው ደግሞ ለዚህ ዝግጁ ነው። ለምን? ጥንካሬ ያለው ፐርሲቨረንስ፣ ተራራ እያረሰ የኖረ ሰው ነው። ተራራ ላይ አፍርቶ የሚኖር ነው አርሶ እና ይሄ ጥንካሬ ያለው የመንፈስ ጥንካሬ ስላለው ስለዚህ የፈለጋቸውትን ነገር ቢሉ አንዳንድ ኢንዲቪጁዋልስ ተነስተው በአሁኑ ጊዜ አማራን ለማፍረስ የአማራ እህቴም እንዳለችው ፕሮፌሰር መስፍን ወልደየስ እንዳሉት አይጠፋም፣ አማራ አይጠፋም። የእኛም ደግሞ ምንድነው ይሄንን በየጊዜው መልእክቱን ማስተላለፍ አለብን። በየጊዜው የአእምሮ ዲቨሎፕ እንዲያደርግ መርዳት ይኖርብናል እና በከፍተኛ ኤምፓወርመንት ራስን ወደ ላይ በራስን በማሳወቅ ደረጃ ብዙ ጥናቶችን በማካሄድ በየጊዜውም ደግሞ ይህንን በጽሁፍ ደረጃ በማካሄድ ህዝቡን በመርዳትና በማንቃት የምንደርስበት ደረጃ እንደርሳለን። ሰርገኛ ደረሰ፣ ሰርገኛ መጣ፣ በርበሬ ቀንጥሱ እንዳለን ይሄ አሁን የሮድ ማፑ ናት ሮድ ማፕ አንዳርጋቸው የሰጠው እና ይሄው ገደል የከተተን ብሪጅ ቱ ኖዌር አይደለም እሱ ሳይሆን ትክክለኛ አጠር ያለ ከ2 ፔጅ ያልበለጠ እሱን የሚያረጋግጥ ህልውናውን የሚያረጋግጥ የዴሞክራሲን ለወደፊት ከሁሉም ጋር ኢንክሉሲቭ በሆነ መንገድ ፋኖ ነው የሚመራው ታግሎ። ምክንያቱም ኢትዮጵያዊነትና ሁለንተናዊነትን ያቀፈ በመሆኑ ነው ይሄን የምለው አማራው። እሺ በጣም አመሰግናለሁኝ። እንግዲህ ብዙ ነገር ያነጋግራል ይሄ ነገር። ኤኒዌይ እኔ አሁን የቸገረኝ ምንድነው ብትሉ እውነት ለመናገር ከወያኔ ጊዜ ጀምሮ ሌላው ለምንድነው ትግሬ የማይታገለው ምናምን ይባላል እና አማራው እኔ ስንት ነገር እንደሚያሟላ በድግት ትልቅ ህዝብ ነው። እኔ አንዳንድ ጊዜ ዶክተር ተስፋዬም ከባድ ነው አትበል ይለኛል። እንግዲህ ነገር ለኔ ግን እየከበደ መጣ። ለሁሉም ሐሳቢው እሱ ነው። አንዳንድ ጊዜ እኔ የተበሳጩ ወገኖች ተበሳይተው ቢናገሩም እኔ ብዙ አልፈርድም። ሆነ ለመናገር እንደው ስንት ዓመት ይጠበቃል? ዛሬም አሁንም እኮ ደቡብ አካባቢ ዝም ብሎ ቁጭ ብሎ ነው የሚጠብቀው። እሺ አማራውስ እሺ ያለ የተወሰነ እንኳን ይታገላል። ሌላው እኮ ቁጭ ብሎ ነው የሚጠብቀው እና ይሄ በጣም ችግር አለ። ኤኒዌይ ግን አሁን ዶክተር ተስፋዬ ወደ አንተ ልምጣና በሐሳብ ደረጃ ያነሳቸው ነገሮች አሉ። በተለይ መጀመሪያ የፋኖ አነሳሱ ላይ እንደዚህ ሽግግር እመርታ የሚያሳይ ነገር እያልክ ብዙ ምዘረዝረው ነገር አለ። አሁን ደግሞ ድሉን ዘላቂ ለማድረግ ደግሞ የሚያስፈልግ ነገር አለ። ግን በአስፈጻሚነት ደረጃ የሚያው ትንሽ ምንተቻቸው ነገሮች አሉ፣ መሟላት ያለባቸው ነገሮች። ግን እንደው በአጠቃላይ ግን ድሉን ዘላቂ ለማድረግ ይሄን የጦርነቱን ትግል ዘላቂ ለማድረግ እንግዲህ በደንብ የምንፈልገው ከዛም ይሄ ክልል ተብየውም ወጥተው መሆን አለበት። መቼም 4 ኪሎ ካልደረሱ እንደው እንዴት ዘላቂ እንደሚሆንም አላውቅምና እሱን አስታከህ ድሉን ዘላቂ ለማድረግ ከዘዴ አንጻርም ምን አይነት ዘዴ እንጠቀምም የኛስ ኃላፊነት ምንድነው የሚለው ነው። ትንሽ ገባ ብለህ ብታሳየን ጥሩ ነው እላለሁ ዶክተር ተስፋ። መልካም። ግን አሁን ጥያቄውን ይሄን ያቀረብከውን አሁን ሌሎቹ ያሉት እዛ ላይ ትንሽ የራሴን ደግሞ 2 ሳንቲም ሁለት አንጓዎች በሚለው እኔ የመጨረሻውን አንጓ ነው። ምክንያቱም እሺ እንግዲህ ትንሽ ነው እስማማለሁ። በመሰረቱ በጣም ስሙሙ የሆነ ሐሳብ ነው ያቀረቡት ሁሉ። ግን ትንሽ እንደው የራሴ ቅኝት ለመስጠት በእኔ አቀራረብ ትግሉ ትንሽ በተራ የሚካሄድ አይደለም። መጀመሪያ ይህ ቀጥሎ ያኛው፣ መጀመሪያ የህሉና ከዛ ቀጥሎ የጠላትን ማሸነፍ እንደዛ የሚል ሳይሆን እንደሚባለው ይሄው ቃሉ ራሱ አንጓ የሚለው ቃል መያያዝን ነው የሚያሳየው አይደለም? እንደ ሸንኮራ እንዳላችሁት። ስለዚህ ተያያዥነት አለ። ይሄ ተያያዥ ወይም ተመጋጋቢነት አለ። አንዱ ፌዝ አንዱ ደረጃ ከሌላው ጋር ይገናኛል እና
ተሳክተው ነው የሚሄዱት ማለት ነው። ይሄ ስክክ ያለ ብዬ አስባለሁ። ምክንያቱም ማለት እንዴት ነው ቢባል ተሳክተው የሚሄዱ ናቸው ወይም መሄድ አለባቸው ማለት እንግዲህ በራዕይ በመርህ እና በስልት አንዱ ለአንዱ መረማመጃ ነው የሚሆነው በሚል ነው የኔ ግምት። ለምሳሌ የህልውናው ትግል ዋና እንትን ያለ የተባለው ይሄ በብዛት በግልብ የሚታየው እሱ ራሱ ለሌሎቹ መረማመጃ ሊሆን ይችላል። ሌላው ደግሞ ከዚህ ጋር ተያይዞ የምለው ነገር መዋቅራዊ ለውጥ የሚባለው ነገር የፋኖ እንግዲህ በግልጽ የተቀመጠ ዓላማ ነው። ይሄ ዝም ብሎ አገዛዝ መገልበጥ ብቻ ሳይሆን መዋቅራዊ ለውጥ እንዳለ የወያኔም ይሁን የኦነጋውያን ኦሮሞማም ይሁን ሌላም ይሁን ብቻ ያ ስርዓት እንዳለ መፍረስ እንዳለበት እና የተሻለ ስርዓትን መተካት እንዳለበት ማለት ነው። ያንን የሚያሳይ ነው ማለት ነው። እና ህልውና እንግዲህ ህልውና እንዳለ ሌላው ነገር እዚህ ጋር የተያያዘው ነጥብ እንግዲህ የተያያዘ ነው። ይሄም የህልውና ትግል እንዳለ የአማራ ህልውና እንዳለ የምናድነው ሳይሆን መልሰን የምናጠናክረው የምንጠግነው ለአስርተ ዓመታት ከደረሰበት መከራና ስቃይ የምናድነው ነው እና ያ ደግሞ ራሱን የቻለ ትልቅ እንትን ያለው ጥረት ይጠይቃል እና በዚህ ነው ማየው። እና ሌላው ነገር ከዚህ ጋር ተያይዞ ግልጽ መሆን ያለብን ጠላትን ማሸነፍ ነው እንግዲህ የተባለው የመጀመሪያው ግብ የህልውና ትግል። እንግዲህ አሸናፊነት ጠላትን ማሸነፍ ምን ይመስላል? ምንድነው አሸናፊነትን ማሳያው? አለ አይደለም ይሄ የአብይን አገዛዝ መገልበጥ ነው ለስ እሱን ግልጽ ማድረጉ ምናልባት ይጠቅም ይሆናል ብዬ አስባለሁ። ሌላው ትግሉን ዘላቂ ለማድረግ ምንድን ያስፈልጋል ለሚለው ብዙዎቻችሁ ሁላችንም ይገባናል። ትግሉን ወደ እስካሁን ካለበት የታክቲካዊ እና አካባቢያዊ አውድ የተኩስ ጦርነት አውድ ትንሽ ከፍ ያለ ምርታን ባይባል ከፍ ያለ የስልታዊ እንቅስቃሴ ደረጃ ማለት ይሄ ደግሞ የአስተሳሰብ ጉዳይ አለ። የጦረኞች የሚመሩት ትግል ብቻ ሳይሆን ከውስጣቸው የወጡ አስተሳሰብ ላይ ያተኮሩ እንግዲህ ምናልባት እነሱ ጦረኞች ሆነው የጀመሩ ቢሆንም ማለት አይደለም ላቅ ያሉ አስተሳሰብ ያላቸው እድል ተሰጥቷቸው ወይም ተመልምለው አንድ አይነት አስኳል ቢፈጥሩ ለፋኖ የትግል እነሱ የሙሉ ሰዓት ስራቸው እንግዲህ ያንን ማሰብና ያን አቅጣጫ መተለም ስርዓቱ ስልቱ ደግሞ በምን መንገድ በምን አይነት ታክቲኮች እውን እንደሚሆን ስልት እንግዲህ ትንሽ ረቀቅ ይላል። ግን በተጨባጭ በየአካባቢ ለምሳሌ ወሎ ውስጥ የሚደረጉ ታክቲካዊ እንቅስቃሴዎች በምን መንገድ ነው ስልታዊ የሚሆኑት? እንደዛ አይነት ደግሞ አካሄዶች በሌላ ጠቅላይ ግዛቶች ያሉት በጠቅላላ በአማራው ማህበረሰብ ዘንድ እንዴት ነው ስልታዊ የሚሆኑት? እሱን የሚያሰላስሉ የሚያስቡ ይሄ ራሱ ትልቅ ስራ ነው፣ የአእምሮ ስራ ነው። እና በአጭሩ ምንድን ነው ይሄ ትግሉን ዘላቂ ለማድረግ የሚሰማን የምንኖረው ለምሳሌ ፋኖች እለት ተዕለት የሚኖሩት ልምድ የትግል ልምድ ከአስተሳሰብ ጋራ የተዋሃደ የተገናኘ መሆን አለበት። ምክንያቱም ያ እጥረት የለባቸው የአርበኝነት የተኩስ ውጊያ የንቅናቄ እንቅስቃሴዎች እሱ እጥረት የለም። ያንን ግን በአይነቱ ልዩ የሆነ ልዩ ዝም ብሎ የጦረኞች ቁጥር ደግሞ የኦፕሬሽንስ የሚሏቸው ይሄ ታክቲካዊ እንቅስቃሴዎች እጥረት የለም። እነዚህ ተደማምረው ከድምራቸው ያለፈ ሌላ ነገር የሚሆኑበት ይሄ ሌላ ስልት የሚሆኑበት መንገድ እሱ በጣም ቢታሰብበት በጣም ይበጃል እላለሁ። አለበለዚያ ይራዘማል በዚሁ መልክ። እኔ ግን እዚህ ላይ አንድ ነገር ትንሽ ግን ዶክተር ተስፋዬ እሱ ስትል ያው ዞሮ ዞሮ ወደ መርሆ ፍኖት ወደሚለው አይደለም ያመራው እሱ ምክንያቱም መመሪያቸው ነው ወይስ በውስጣቸው ስላለ ጨርሱት ነው?
አይ እኔ እርግጠኛ አይደለሁም ርዕዮት ወይም መርሆ ወይም መርህ አላቸው ይህ ነው የሚባል ብዬ አላቅም። እርግጠኛ አይደለሁም። እናንተ እርግጠኛ ከሆናችሁ መስማት ፈልጋለሁ። ምክንያቱም ምንድነው ዓላማው? ለምሳሌ መዋቅራዊ ለውጥ ሲሉ እሱ ራሱን የቻለ መርህ ሆኖ ሊወሰድ ይችላል አይደለም? ይሄን ያለውን ዘረኛ አገዛዝ ከስር መሰረቱ መመንገል ነው። እንግዲህ እሱ ባሉታዊ መልክ እንኳን እንትን ነው፣ ትልቅ መርሆ ነው። ግን ይህን መርህ እውን ለማድረግ ስልታዊ ቅርጽ ለመስጠት ምን አድርገዋል? ለምሳሌ ምን አይነት ውይይትና ክርክር አድርገው ምን አይነት አስተሳሰብ ላይ ደርሰዋል አለ አይደል? ይሄን ምንም መረጃ የለንም፣ ወይም እያለ ውስጣቸው አላወቅንም ወይም አላደረጉም። እና ይህ እስካልሆነ ድረስ ዘላቂ የሚባለው እንዲያውም እኔ እንደሚመስለኝ ዓላማቸው ቃል በቃል እንትን ቢሆንም ይሄ መዋቅራዊ ለውጥ ማምጣት ቢሆንም ትንሽ እንደው እንትናቸውን አሸጋሽገው ባሉበት የአካሄድ ረግተው አለ አይደል? የታክቲካዊ የሆነው አካባቢያዊ የሆነ እዛ ላይ በኋላ አንድ አይነት ድርድር ቢመጣ እዛ ጋር ተደራድረው ከፍ ወዳለ እንትን ለመሄድ በዛ በድርድርና በቅንጅት በለው አዋል ይሄ እንደዛ እንጂ የፋኖ ኃይል መሪዎች አሁኑ ያሉት መሪዎች ርዕይ ያላቸውም አይመስለኝም። ይሄ በቃ አማራው ተነስቶ ራሱን ችሎ ታግሎ ስልጣን ይዞ አላለም መዋቅራዊ ለውጥ ያመጣል የሚል ምን ያህል ቃል ኪዳን አለ እዛ ላይ? እኔ ብዙ አይታየኝም። እና ይሄ ነው እንግዲህ እውነታውን የሚታይ መሬት ላይ ያለው። ግን እኛ በስሜትና በምኞታዊ አስተሳሰብ ልበለው አስፈንጥረን አይተን በቃ እንዲህ መዋቅራዊ እንደዚህ ያደርጋሉ። ፍርድም ለማቅረብ እኮ ለፍትህም እኮ አሁን ደብሩ እንዳለው ምለው እሱን እደግፋለሁ። በጣም ያስፈልጋል ፍትሃዊ እንትን። ግን ምን ያህል እዚህ ላይ ዝግጅት እያየን ነው አላለን? እና በመጨረሻ ማለት የምፈልገው ይሄ ሁሉ ነገር የሚያሳየን ይሄ አሁን የሚካሄደው ትግል ዝም ብሎ በሲኩዌንስ ወይም በተራ የሚቀመጥ ሳይሆን አንዱ ሲያልቅ ሌላው የሚተካ ሳይሆን ከወዲሁ ማየት አለብን። አንዳንድ ማሳያዎች ለምሳሌ ባሉበት ወይም በሚቆጣጠሩባቸው ቦታዎች ፍትሃዊነትን እንዴት እየጀመሩ ነው? እንዴት እያሳዩ ነው? ምናልባት እንዲያው በመጠኑም ቢሆን እያየን ነው ወይ? እንደዚህ አይነት ለውጥ እያመጡ ነው? የጎሳውን አገዛዝ መናድ ጀምረዋል። ከዛ ስርና በምን አይነት የተሻለ እንትን እየተኩ ነው? ወይም ፍትሃዊ እርምጃ እየወሰዱ ነው እና የሚሉ ጥያቄዎች ማንሳት በጣም ግድ ይለናል። አይ ቲንክ ይመስለኛል። በዚህ ላይ አመሰግናለሁ። አሁን ለነገሩ የጠቃቀስከውን ነገር ባለፈው ውይይታችን ነው መሰለኝ ዶክተር ማነው መምህር ፋንታውን ሲናገር ሰምቻለሁ፣ ወይም ደግሞ ሌላ ቦታ እንደሆነ አይደለም አምነሹር ግን አዳምጫለሁ። እና ምንድነው በራሳቸው አንዳንድ የሚያደርጉትን ነገር ግልጽ የሆነ ነገር ከሌለ እና ምናልባት በዛ ውስጥ አንድ የሆነ ወንጀለኛ ካለ በኋላ ከተቆጣጠረም በኋላ ወንጀሉን ለመደበቅ እንደውም ሌላ ነገር ይመጣል የሚል ሲናገር የሰማ ይመስለኛል። መምህር ፋንታውን ሊያርመኝ ይችላል ቃል በቃል ባልይዘውም። ግን አሁን ዞሮ ዞሮ መምህር ፋንታውን መጀመሪያ አካባቢ እንደጠቀሰው አንድ ያልተነሳ ጉዳይም ጨምረህ እንድትመልስ ፈልጋለሁ ያሬድና ምንድነው እሱ ለዚህ ነው የተነሳሁት የሚል ህዝብ መፍጠር ያስፈልጋል ያለው ነገር እስካሁን አልሰማሁም። እና እሱን አስተካከህ እንደዛ አይነት ነገር እንዴት መፍጠር ትችላለህ? ምክንያቱም ቅድም እንደተጠቃቀስኩት ነው የሚዋዥቅ በየቦታው አለ ምን አለና ደግሞ መሰረታዊ ነገር በመጀመሪያው ውይይታችን ላይ የገለጽካቸው ነገሮች አሉ። ኦሬዲ ሪዮት ዓለሙም እንዳለ አርገህ ወስደዋል እኔ እንደገባኝ ከሆነ። ግን ካልወጣ እንዴት ነው ይሄን የምታነሳሳውም ህዝብ እንዴት ያየዋል የሚለውንም እስቲ አብረህ መልሰው ይላል። አመሰግናለሁ። እንግዲህ ቅድም እንዳልኩት አንድ የፖለቲካ አሁን ትግል ሲነሳ ሪዮት ዓለም ማለት ችግር አለ መጀመሪያ፣ ከዛ ግብ አለ፣ ከዛ በኋላ መርሆ አለ እንዴት ይመራል የሚለው ማለት ነው። ስለዚህ ሪዮት ዓለም ማለት የፖለቲካ ሪዮት ዓለም ችግር ፈቺ ሐሳብ ከሆነ ችግር መጥቷል አይደል? የአማራው ህዝብ ላይ ጄኖሳይድ ተደርጎበታል፣ እየተገደለው እየጠፋ ነው። ራሱ መከላከል አለበት
ያ የችግሩ መፍትሄው የመጀመሪያው መፍትሄ የሚሆነው ራስን መከላከል። ይሄ ራሱ በራሱ ራስን ዲፌንድ ማለት ራስን መከላከል ራሱ ሪዮት ነው። ምክንያቱም ፈጣሪ ሐሳብ ነው። በቃ ዛሬ እኛ ተነስተን ካልታገልን የሚደርሰን የዘር ማጥፋት ወንጀል ነው። በብዙ ሳይት ተከበናል። ብዙ አይነት ተንኮል ተደርጓል። ስለዚህ መታገል አለብን፣ ነፃነታችን ማምጣት አለብን ብሎ ይሄን ደግሞ ነፃነታችን የገፈፈን ስርዓተ መንግስት ነው። የሀገር ባለቤት እንዳንሆን ያደረገን የፈጠረው ይህን ስርዓት ማስወገድ በራሱ ርዕዮተ ዓለማዊ ነው። አሁን በሚደራጁበት ጊዜ ተደራጅተው ነው እንትም ነው የፈጠሩት። ተደራጅተው አንድ በሚሆንበት ጊዜ ያ ሌላ ይሄንን የኛን መደራጀት ወይ አማራውን መደራጀት የማይፈልጉ አካላት ምን ይዘው መጡ ነው? ያን እንቅስቃሴ ያን ትግል ለማክሸፍ ይዘው የመጡት ነገር አለ። አንደኛ ራሱ የፖለቲካ ርዕዮተ ዓለም ያስፈልገዋል የሚለው የፖለቲካ ርዕዮተ ዓለም ማለት ደግሞ ቅድም ለመታገል እና ጠላትን ለማውረድ የሚደረግ ወይ ለነፃነት የሚነት ትግል ሳይሆን ይሄ ሊከፋፋይ የሆነ ምክንያቱም ፖለቲካ በራሱ ከፋፋይ ነው የፖለቲካ ፓርቲ። ለዚህም ነው ብዙ የሚሆኑት በአንድ ሀገር ላይ እና ከዛ ጋር የተያያዘ ነው ይዘው የመጡትን በኋላ ይዘው የመጡትንም አይተናል። ስለዚህ ከዛ በኋላ መሪ የለውም መባል ጀመረ። በዛ ላይ ታጋዩ አለ፣ መስራቹ አለ። ይሄ የመሰረቱን የጀመሩት ሰዎች እያሉ የፖለቲካ መሪ የለውም የሚል እነሱ ኦልሬዲ ሀገር በተቆጣጠሩበት ደረጃ የተወሰኑ ክፍለ ሀገራትን በተቆጣጠሩበት ደረጃ ደብረ ብርሃንን፣ ላሊበላን፣ ጎጃም ላይ ጎንደርን ከተማ ሁሉ በሚቆጣጠሩ ወይም በሚዋጉበት ሰዓት መሪ የላቸውም ብሎ ማለት ያስፈለገበት ምክንያት እኔ የራስን ሰው ፔኔትሬት አድርጎ አስገብቶ የፋኖ የተነሳበትን የትግል አቅጣጫ ማሳጣት ማለት ነው። እኔ አሁን መርሆ የምላቸው ወይም ከዛ በኋላ መመሪያዎች ደግሞ የምንላቸው በኋላ የተሳሳተ መመሪያዎችም የመጡበት ምክንያት ግቡን የሳተበት ምክንያት መጀመሪያ ችግሩን መሰረት ያደረገ ስላልሆነ ነው እና ህዝቡ ችግሩን ያውቀዋል። ፍትህ አጥቷል፣ ተገድሏል፣ ፍትህ ማግኘት አለበት። ፍትህ ካልተገኘ ደግሞ መፍትሄ ሊኖር አይችልም። ምክንያቱም ፍትህ የመፍትሄ አካል ስለሆነ ማለት ነው። ስርዓተ መንግስቱ መቀየር አለበት። ያ የመፍትሄ አካል ነው። ያ ካልተደረገ የአማራ ህዝብ ጥያቄ ተመለሰ ማለት አይደለም። ስለዚህ ያን ሁሉ ያካተተ ሆኖ መሄድ አለበት። ስለዚህ በኋላ ግን ትግሉን አሁን ቅድም ያልናቸው ሰዎች ጋር አብረን እንስራ፣ እኛ እኮ ከህወሓት ጋር አብረን ካልሆነን ማሸነፍ አንችልም የሚባሉ ነገሮች የመጡት ምንድን ነው? ይሄ ከመርሆ የወጣ ስለሆነ ነው። መርሆ የወጣበት ምክንያት ደግሞ ከመሰረቱ መጀመሪያም ከችግሩ መሰረት ከመውጣት የተነሳም ለምሳሌ የአማራ ላይ ጄኖሳይድ እንዲፈጸም ምክንያት የሆነው ህገ መንግስትን በመካድ ምክንያት የሆኑትን ድርጅቶችና ግለሰቦችን አብረን እንሰራለን ሲባል እነዚህን ሰዎች ከወንጀለኝነት ነፃ እያደረግን ነው ማለት ነው። ስለዚህ ይሄን ወንጀለኝነት ነፃን ስናደርግን የነበረው ደግሞ የፋኖ ትግልንም ከህዝብ ለመነጠል ነው አንደኛው ነገር። ምክንያቱም አማራ ህዝብ የደረሰበት ነገር አለ፣ እውነታ አለ። ህወሓት ማን እንደሆነ በነገራችን ላይ ያሬድ እንደዚሁ ለእንትን ብዬ ነው አስረስ እኮ እያለ ነው። እኛ ማንንም አይደለም ፈልገውን ይመጣሉ እንጂ እኛ የድሮ አይደለንም፣ የታጠቅንነን ብዙ እንትን አለን፣ ፈልገውን ካልሆነ በስተቀር ያን ያህል እኛ ሄደን ማንም የሚያሽከረክረን የለም ይላል። እንግዲህ በአደባባይ ወጥቶ እነዚህ ሰዎች እኔ አሁን አስረስ እና እንደ ምሳሌ ነው ያገጠሙት። እኔ አስረስ የፋኖ ጀማሪ ነው ብዬም አላስብም። እነዚህ ፖለቲከኞች የነበሩ ሰዎች ናቸው፣ በኢህአዴግ ጊዜ የነበሩ ሰዎች ናቸው። ለዚህ ነው እኔ እስክንድር እና አስረስ እና ዘመነ እነዚህ መጀመሪያው ተክለሰው ነው መጀመሪያ ባህሪያቸው ማን ናቸው ምንድን ናቸው ብለን ወደኋላ ማየት አለብን፣ ሂስትሪያቸው ማለት ነው። እዚህ ጋር የተነሳው የፋኖ አርበኝነት አሁን ነጎቤ ስንል ከዚህ በፊት ምን ናቸው፣ አነሳሳቸው እንዴት ነው፣ ሌሎቹ አርበኞቹ ሁሉም ይታወቃል እንዴት እንደተነሱ፣ አላማቸውም የሚናገሩት ንግግሩ ራሱ ይለያያል። እነዛ ሰዎች የሚያወሩትና እነዚህ የሚያወሩት የተለያዩ ናቸው። ስለዚህ አሁንም እኮ ትግሉ ውስጥ ገብተው ትግሉን ከመሰረታዊ የሆነው አሁን መነሳት ያለብን ችግራችን ምንድን ነው ብለን ከተነሳን ርዕዮት የሚነሳው ከዛ ነው። ቅድም ብለናል፣ መፍትሄ ፈጣሪ ነው። ችግር ስላለ ችግራችን ምንድን ነው? አንደኛው ዘር ማጥፋት ወንጀል ተደርጎብናል። ሁለተኛው ይሄን የፈጸሙ አካላት በወንጀል መጠየቅ አለባቸው። ይሄን ያደረጉት ፍትህ ካላገኘን ምኑ ነው መፍትሄ? ፍትህ ካልተገኘም ሰላም ሊኖር አይችልም፣ እናውቀዋለን። ከእንደገና ይሄ ስርዓተ መንግስት መቀየር አለ ወይም ህገ መንግስቱ ተቀይሮ በሌላ ህገ መንግስት መተካት አለበት።
አሁን ከዚህ የተለየ ሀሳብ ይዘው የሚመጡ ሰዎች እውነተኛ የአማራን ጥያቄ ይዘው የመጡ ሰዎች አይደሉም። በማንም ተጽዕኖ ቢሆን የውጭ ተጽዕኖ እንዳለ እኮ እናውቃለን። መጀመሪያ ትሪፕል ኤን እና የተሰዋቶችን ሰብስበው በኑ ተነጋገሩና መግለጫ አውጡ አላቸው። ይሄን ያለው ሌላው አካል ነው። ምክንያቱም ሌላው አካል እኛን የሚያየን እንደ ሰው አይደለም፣ የራሱን ጥቅም ነው የሚያየው። ፍትህ የሚባል ነገር በእኛ ውስጥ ማየት አይፈልግም። ስለዚህ ተስማሙና ምናምን ብለው በቃ ህወሓትን ማምጡ ምናምን የሚል ነገር ነው። ስለዚህ ያንን ተቀብሎ የሚሄድ ከእውነተኛ ችግሩን የተፈጠረውን ችግር ሊፈታ አይችልም። ከእውነተኛ የአማራን ጥያቄ ይዞ ሊሄድ አይችልም። ስለዚህ ከትግሉ ይነጠላል። ከአማራ ህዝብ ትግሉን መነጠል ማለት ነው፣ ከሚፈልገው ከሚጠይቃቸው ጥያቄዎች ማለት ነው። ማንም ሰው ጄኖሳይድ የተደረገ ህዝብ ፍትህ ይፈልጋል፣ አለቀ። ሁለተኛ ይሄ ስርዓተ መንግስት ነው ይሄን ያመጣብኝና ይሄ ስርዓተ መንግስት እንዲቀየር ይፈልጋል። ስለዚህ እነዚህ መርሆች በግልጽ አማራውም እየተወያየ ይሄ ፋኖች ብቻ መጥተው እዚህ ጋር ወጥተው እንዲነግሩን መጠየቅ የለብንም። አማራው ህዝቡ ራሱ ተጽዕኖ ማድረግ አለበት፣ በውይይት በንግግር በጽሁፍ በምን የሁላችንም ኃላፊነት ነው ይሄ። በእነዚህ በሶስቱ ነገሮች ላይ ከዘጋ ነው አሁን እንደፈለጉ የሚሆኑት እንደፈለጉ የሚገለባበጡት እነንትና እየመጡ እንዲህ ብናደርግ እኮ እንዲህ ብናደርግ ፍትሁን ተውትና ከከሌ ጋር እንስራ የሚሉት ነገር አይመጣም ነበር እና ስለዚህ ይሄ በውይይት ራሱም ህዝቡ አፍላቂ መሆን አለበት። የፋኖ ትግል ህዝባዊ ትግል ሆኖ ከቀጠለ ህዝባዊ ትግል ከቆጠነ ህዝቡ ማን ነው እኔም ፋኖ ነኝ ብሎ የተነሳው በየትኛውም ያለ ህዝብ ፋኖ ደግፋለሁ ያለ ህዝብ ሐሳቡን እያመጣ ጥያቄውን እያነሳ በማወያየት የቀጣ የሆኑትን ነገሮች ወደ ሁለተኛው አንጓው የሚያስኬደን ነገሮች ማንሳት ይችላል። መሰረቱን ግን መልቀቅ የለበት። መሰረቱ ምንድነው? አንደኛ ይሄ ዘር ማጥፋት የተፈረደበት ህዝብ አለ ወይም ዘር ማጥፋት የተፈጸመበት ህዝብ አለ። ይሄ ህዝብ ፍትህ ማግኘት አለበት። ሁለተኛ ይሄ ስርዓተ መንግስት መቀየር አለበት። በፍትህ ላይ ሲሆን ነው እንግዲህ እነዚህ ነገሮች እነዚህ ህወሓት ኦነግ ምናምን የሚባሉ ድርጅቶች የሚመጡት። አንደኛ ኦነግና ህወሓት ማለት የድርጅት ናቸው እንጂ ህዝብ አይደሉም። ስለዚህ እነሱ ድርጅቶቹን ተጠያቂ ማድረግ አለብን። ምክንያቱም ህዝቦች ዘላለም የነበሩ ሳይሆን ድርጅቶች ናቸው። ስለዚህ ይሄ ማለት ህዝቡ ከኛ ጋር ይስራ ማለት አይደለም፣ ወይም እኛ ከህዝቡ ጋር የተለየ ነው። ህወሓትና ኦነግ ከህዝቡ የተለዩ ናቸው። ለዛም እኮ በአሁን ሰዓት እኮ ህወሓትን እንደ ከህዝቡ ጋር መቀላቀል እኔ ጥሩ ስትራቴጂ ነው ብዬም አላስብም። ምክንያቱም ራሱ የትግራይ ህዝብ እኮ እየቆየ አሁን ያየው መከራ አይቷል። ይሄ የመጣበት በህወሓት እንደሆነ ያውቃል። መከፋፈሉ ማለት እኮ በእነሱ ጋር በኦነግም ስናይ እኮ ኦሮሞ ህዝብ እኮ ሁሉንም የኦነግን ጥያቄ ይቀበላል ማለት አይደለም። ስለዚህ ኦነግና ህዝብ አንድ ነው እንደማለት ነው እኔ የማስበው እና ስለዚህ ከህዝብ ጋር እንሰራለን። እነዚህ ድርጅቶች ግን ወንጀለኞች ናቸው፣ ለፍርድ የምንፈልጋቸው ናቸው መባል አለበት እና ይሄን ደግሞ ለማድረግ ፋኖ በቂ ኃይል አለው ብዬ አስባለሁ። ማለት በቂ መሆን ይችላል ራሱ ዩኒቲ መፍጠር ስላቃተው ይሄን የውስጥ ጣልቃ ገብተኞች ገብተው እንደዚህ አይነት ነገር ስላደረጉት ነው እንጂ ይሄን የማሳካት ይሄን የነጻነት ትግል ወይም የፍትህ ትግል ወር የህልውና ትግል ለማድረግ በቂ ነው፣ በቂ ኃይል ነው ብዬ አስባለሁ እና አቅሙማ ምን ይነገራል ብለህ ነው ይሄን የመሰለ ህዝብ ይዞ በእውቀትም በታሪክም በባህሉም በሁሉም ነገር የተሟላ ነገር በእርግጥ አጥፊዎች እንዳሉ ሆነው ይሄን ይዞ ይሄን አለመጠቀም ራሱ ትንሽ ችግር ነው። እስቲ ወደ አንተነህ ስንመጣ እንግዲህ ሁለት አንጓዎች ብሏል። ያው እንግዲህ ወደ መጨረሻም ስላለ ለመጠቅለል የሚመቻልና መጀመሪያ ከፋኖ አንጻርም ተመልከተው። በእርግጥ እነዚህ ሁለት አንጓዎች ተያይዘው ቅድም ዶክተር ተስፋዬ እንዳለው ተሰካክተው እንዳይሄዱ እንቅፋት የፈጠሩትን በተወሰነ ደረጃ ብታሳየን ጥሩ ነው። ምክንያቱም በተለያየ ጊዜ የራስህን ጉዳይ ትናገራለህ። ምክንያቱም መሪዎቹ ላይ ችግር ስላለ ብዙ መስራት አልቻለም፣ ቅጥረኞች ናቸው እንደዚህ የሚል ነገር ስላለ ከዚህ አንጻር አሁን ከርዕሳችን አንጻር ስታየው እንደዛ ከሆነ እነዚህን ሁለት አንጓዎች የለያዩ ናቸው ማለት እንችላለን እነዚህ አመራሮች። ከሱም አንጻር ያው ብዬ ነው። አንተ ነው። እሺ ዶክተር አመሰግናለሁ። መምህር ፋንታውን ቅድም አንድ ነገር ተናግሯል። መጀመሪያ በቅድሚያ ከፊት ያሉትን ጉድፉን ቅጥረኛውን ማጽዳት ነው ብሏል እና ይሄ የትኛውም ቦታ ላይ ገዢ መሆን አለበት። ሌላው የኦሮሞ ልሂቃን የትግሬ ልሂቃን አማራን ማንነት ጠንካራ ጎን ደካማ ጎን ከኛ የበለጠ ያውቁታል። ከኛ የበለጠ ስለሚያውቁት
የጋራ ታሪክ የጋራ ማንነት የለንም ብለዋል። ስለዚህ አንድ የተራ ትግሬ ሳይሆን አንድ አስተማሪ ትግሬ አሁን በቅርብ የሞተ አማራ እስካለ ድረስ እንኳን ወልቃይት ጠገዴን፣ ጠለምትን፣ አምባላጌን፣ ኮረምን፣ ማይጨውን፣ አላማጣን መሆንን ይቅርና አክሱምን የኛ ነው ማለት አንችልም ብሏል። እና ከዚህ የተነሳ ነው መሰረታቸው ገበር ገበር ትግራይ መቃብር አማራይ ብለው እናቶችን ያዘፈኑ የትግሬ ልሂቃን ርዕዮታቸው ይሄ ነው። በአማራ መቃብር ላይ ታላቋን ትግራይ እንገነባለን ነው ያሉት። ስለዚህ ህልውና ማለት ይሄ ነው። ዶክተር ተስፋዬ ህልውናችን ይሄ ነው። አስተሳሰቡ ተግባራዊ የሆነ በህይወት እንዳንኖር እየተገደል፣ ባህላችን እየጠፋ፣ ታሪካችን ቅርሳችን እየወደመ፣ አጽመ ርስታችን እየተወረረ ነው። ስለዚህ ህልውናችን እየጠፋ ነው እና የአማራ ያለበትን ሁኔታ በግልጽ እውነቱን ስንናገር ከምሁራኑ ከአማራው ልሂቃን ይልቅ የአማራ አርሶ አደር ጠንቅቆ ገልጾታል። አንድ አርሶ አደር ምንድን ነው ያሉ? ይሄ መንግስት እንደ ሸማ ሳሙና እንደበላው ሸማ ያለቀ ነው፣ ተበጣጥሷል፣ ህዝብ እያጠፋ ነው። ስለዚህ ያስቸገረን እኛ አጠገባችን ያለ ሸውከኛ ነው፣ የኔም ቤት የሚጠቁም ነው፣ የዛን ቤት የሚጠቁም ነው እንጂ መንግስቱ የተበላ ቀፎ ነው አልቋል ነው ያሉ። ስለዚህ እናንተ ፋኖች መጀመሪያ ሸውከኛውን አጥሩ እንጂ መንግስቱ የሞተ ነው ብለዋል። ስለዚህ የጋራ ማንነት ብሎ የለንም ብሎ የተነሳን ታሪክ ማስረዳት፣ ባህል ማስረዳት ጊዜ ማጥፋት ነው። ሁለተኛ በሁለተኛ ደረጃ ማየት ያለብን አንድነት ሲባል አንድነትን ያቀነቀነ ማን ነው? ወያኔ፣ ብአዴን፣ ኦሮሞማ፣ አሜሪካ፣ እንግሊዝ እና የነዚህ ተከፋይ ቅጥረኛ ባንዳው መሳይ መኮንን ምናምን ግርማ ካሳ ሁሉም ነው አንድነትን ያቀነቀነው። ለምን? መጨበጫ መያዣ እጀታ ስላጡ በፋኖ ውስጥ መግባትና ትግሉን መበጥበጥ መስመሩን ማሳት እጀታ ስለጠፋ ሁሉም አንድነት አለ። ጃርሶ ብሩ የሚባል ዮናስ ብሩ ሁሉ በስሙ በማንነቱ የሚያፍረው አንዳርጋቸው ጽጌ ምናምን ሁሉ በማንነቱ የሚያፍር በእምነቱ የሚያፍር ጊዜውን የሚመስል ብዙ ምናምን ሁሉ ተሰብስቦ አንድነት ሲል ነበረ ማለት ነው። ለምንድነው? እጀታ ፍለጋ ነው። ያንን አንድነት ሚዲያውን ስለተቆጣጠሩት፣ በጀት ስላላቸው፣ ስፖንሰር ስላላቸው፣ ምዕራባውያን የአረብ ሀገራት ስፖንሰር ስለሚያደርጓቸው፣ በጀት ስላላቸው ትርክቱን ተቆጣጥረው አንድነት ወደሚለው ጫና መጣና ቅጥረኛ ባንዳዎች ከፊት እንዲሆኑ አደረጉ። አንድነቱ የወለደው ማንን ነው? ፋኖ አይቸኩልም። የአማራ ትግል የሚያጣድፈን ነገር የለም። ከስር መሰረቱ የህልውናችንን አጥፊ እየነቀልን ራሱን ጊዜውን ጠብቆ ሂደቱን ጠብቆ ሳይክሉን ጠብቆ የሚሄድ ነው። ግን እነዚህ በአፍጢሙ ሊደፉት አንድነት አሉና አንድነቱ ላይ እስክንድር ነጋ መጣ፣ ፈረንጅ አሰልጥኖ የለቀቀው ውዳቂ ጸረ አማራ፣ አስረስ ማረ ዳምጤ፣ ዘመነ ካሴ የሚባል በፎቶ የተጀገኑ በፕሮፓጋንዳ አማራ የተደረጉ መጡና ከፊት ያዙት። ከዛ በኋላ አይታችኋል ሁላችንም እንዴት አዙሪት ውስጥ ከተው ትርምስምሱ እንደተጀመረ ማለት ነው። ስለዚህ ፊት ለፊት የገጠመን ሊስትሮውም ሎተሪ አዟሪውም አርሶ አደሩም የሚያውቀውን ችግር በተፈጠረው ልክ መንገር ነው። እነዚያ ባንዳዎች መጡ። መጀመሪያ ጸረ አማራዎች አቀነቀኑ፣ አማራ ጠሎች አቀነቀኑ አንድነት ብለው። ወያኔ አንድነት ይጠይቅ ነበረ፣ ፋኖ አንድ አይደለም እያለ። ብአዴንም ይጠይቃል፣ ኦሮሞማም ይጠይቃል፣ አሜሪካም ይጠይቃል፣ ለንደንም ይጠይቃል። ሁሉም ይሄ የተሰበሰበው አማራ ጠል ከተፈጥሮ ከእግዚአብሔር ጋር የተጋጨው ኃይል ስብስብ ማለት ነው። ስለዚህ ያን አንድነት ተባለና የውሸቱ አንድነት ይድረስ ሲባል ጊዜውን ስላልጠበቀ ሂደቱ ስላልታየ እሳት እየነደደብን ስለማይደረግ ያንም በማይሆን ወቅት ላይ አንድነት የተባለው እነሱ እንዲመቻቸው ሆነላቸው ማለት ነው። ስለዚህ ይሄ አካሄድ አሁንም ብአዴን ተመልሶ ተንሰራርቶ ወያኔም ተቋሙና ስርዓቱ እያለ ኦሮሞማ አምሳር ቅጠሉን የኔ ነው እያለ እየወረረ ማንነት እየደመሰሰ ባለበት ሁኔታ ላይ ቅጥረኛ ባንዳው ሁሉ ተሰግስጎ ባለበት ሁኔታ ላይ አንድነት የሚባለው ነገር መሰረት አልባ ለጠላት እንዲመች ነው እንጂ አማራ አንድ ነው። የትግሉ ምክንያት የህልውና ነው። ህልውናን ማስከበር ፍትህን ያስከትላል ነው። አሁን ስለዚህ እኔ ወደ አንጓዎች ስመጣ የህልውና ነው ትግላችን። መጀመሪያ ህልውናን ማስከበር ነው። ህልውናን ለማስከበር የጠላት ወኪልን ማጽዳት ነው፣ ባንዳውን ማጽዳት ነው። እቴጌ ጣይቱ ከአድዋ ጦርነት በፊት ባንዳ ይዞ ትግል፣ ባንዳ ይዞ ልማት የለም ብለው በባንዳው ላይ ነው አዋጅ ያሳወጁት። ደጃዝማች በላይ ዘለቀ በር ከፋች ያለውን ባንዳው ላይ ነው የዘመተው። ከዛ በኋላ ነው ትግሉ በትክክል የሄደው ማለት ነው። ለጠላቶቻችን ለጸረ አማራዎች፣ ለጸረ ኢትዮጵያኖች፣ ለወያኔ ትህነግ፣ ለኦሮሞማ ኦነግ፣ ብልጽግና፣ ኦፌኮ ወዘተ የዳቦ ስም እየሰየመ በየቀኑ ለሚፈለፈለው ሁሉ ታሪክ የምንነግርበት ጊዜ የለንም።
ስለዚህ የእነዚህ ኃይልና ጆሮ እጅና እግር የሆነን ቅጥረኛ ባንዳ ከትግሉ መንቀል የመጀመሪያው ተግባር ነው ማለት ነው። ተግባራዊ የሚሆን ቀላል ብዙ ፍልስፍና የማይጠይቅ። ስለዚህ ህልውናችን ይቀጥላል። በህይወት ለመኖር ተዘምቶብናል። በባዮሎጂ በአምካኝ ክትባት አምክነውናል። እነ ቴዎድሮስ አድሃኖም አምክነውን በዚህ ሽልማት የዓለም ጤና ድርጅት እንዲሆኑ ተደርገዋል። ኦሮሞማም ጨፍጭፎናል። በአካል ባህላችንን እምነታችንን ደምስሰዋል። አጽመ ርስታችንን ወረዋል። ስለዚህ ከአጽመ ርስት መወረር ራሱ መነቀል መፈናቀል የህልውና ጉዳይ ነው። ከአጽመ ርስቱ የተነቀለ ከባህሉ ከማንነቱ የተነቀለ ነው። ከአያት ቅድመ አያቱ ጋር ከሚገናኝበት ካደገበት ቀዬ ከማስታወሻው ከሚሞሪው ጋር የተነቀለ ነው ማለት ነው። ይሄም የህልውና ነው አንደኛው ማለት ነው። ይሄን ሁሉ የምንመልሰው ህልውና መሆኑን አሁንም ብዙ መሄድ አያስፈልግም። የወያኔን ርዕዮተ ዓለም የኦሮሞማን ርዕዮተ ዓለም ማየት ነው። ዶክተር አሰፋ ጃለታ የጻፈው የኦሮሞማ ኤሊት እና ኦሮሞ ኤሊት በሙሉ የሚመራበት ርዕዮተ ዓለም ኦሮሞማ ዛሬ ያላጠፋኸው ነገ ያጠፋሃልና ጨርሰህ አጥፋው ነው የሚል፣ ማንነቱን ደምስሰው ነው የሚል፣ ባህሉን እምነቱን ታሪኩን ፋቀው ነው የሚል፣ ነባርነትን አጥፋ ነው የሚል። ስለዚህ ለዚህ ታሪክ መንገር ማስረዳት ምናምን ጊዜ የለም ማለት ነው። እና ህልውናችን እነዚህን ስንነቅል የህልውናችን ስጋት ወያኔ ትነግና የሚመራበት አስተሳሰብና ድርጅቱ የኦሮሞማ ርዕዮተ ዓለም የሚመራበት አስተሳሰብ ርዕዮትና ድርጅቱ እነዚህን የህልውና ስጋት ወደማይሆኑበት አድርገን መነቀል አለባቸው። በኢትዮጵያ ስማቸው መታገድ አለበት። ሀብት ንብረታቸው የወረሱት የዘረፉት ለሀገር ለህዝብ መመለስ አለበት። ወንጀለኞች በአንገቱ ገመድ የሚጠልቀው ገመድ መጥለቅ አለበት። በጥይት የሚደበደበው በጥይት ይደበደባል። ፍትህ በአደባባይ የሚሰጠውን ፍትህ ያወራርዳሉ ማለት ነው። ቀጣዩ ስራችን ፍትህን ማወራረድ ነው። ፍትህ ማለት አጽመ ርስትን ማስመለስ ነው። የይርጋ ጊዜ አይገድበውም። ይሄ በ16ኛው ክፍለ ዘመን የተፈጸመብን ማንነት ድምሰሳ የሚሆን ወረራ ዛሬ ላይ የሚፈጸምብን ፍትህ ያገኛል ማለት ነው። ወንጀለኛ ይቀጣል ማለት ነው። ዘር አጥፊ ይቀጣል። ግፍ የፈጸመ ይቀጣል። የተባበረ ማለት ነው። በውስጥ አማራው የተባብሮ ከተገኘ ፍትሁ አማራው ላይ መጠንከር አለበት። አማራው ላይ ነው መጀመሪያ መጠንከር ያለበት፣ ባንዳው ላይ ነው፣ ከጠላት ጋር የተባበረው የተጠለጠፈው ላይ ማለት ነው። ስለዚህ ፍትህ ሲሰፍን የድሮውም የዛሬውም ቁስል ይሽራል ማለት ነው። ፍትህ ደግሞ ለአማራ ብቻ አይደለም፣ ለተበደለ ኢትዮጵያዊ ፍትህ ማግኘት አለበት። ኦሮሞም ካላግባብ በአማራ ተገሎ ከሆነ፣ ትግሬም ካላግባብ በአማራ ተገሎ ከሆነ ፍትህን ማግኘት አለበት። ሐቅና እውነት ማለት ነው። ያ ካልሆነ ቁስል አይሽርም እና ያንን ፍትህ ይደረጋሉ። ስለዚህ ከሁለት አንጓዎች በፊት በአንዳን መጥረግ ሆኖ አንደኛው ፍትህ ህልውናን ማስከበር፣ ይሄ የምንጨፈጨፍበትን ይሄ አሁን ያለንበት ሁኔታ እኮ የሀገር ጦር እኮ የወራሪዎች ጦር ኢትዮጵያን አፍርሰው ሀገር ለመሆን የመሰረቱት ጦር እኮ ነው የዘመተብን። በሀገር ሀብት የሚታጠቅ እኮ ነው። ከዛ በኋላ ምዕራባውያን ወዳጅ የሆኑት እነ ዱባይ ነው የሚያስታጥቁት። ዱባይ ምንድን ነው? የዓለም የደም ገንዘብ ህጋዊ የሚደረግበት ሀገር ነው ዛሬ የሚያስጠፋል። እነዚህ ሁሉ ተሰብስበው አማራን ለማጥፋት ያልተባበረ የለም፣ ያልተሰባሰበ የለም። እኛ ደግሞ ኃይላችንና አቅማችን እግዚአብሔርና እውነት ስለሆነ ኃይላችን የሚቀዳ ከዛ ነው፣ እናሸንፋለን። የግራኛ አህመድ ወረራን አሸንፈናል። የጣሊያንን ወረራ ሁለቴ የትግሬ ጦርና የትግሬ ኤሊቶች እየካዱ ኢትዮጵያን ሲያስወጉ ከአፄ ዮሐንስ ጊዜ ጀምሮ የአፄ ዮሐንስ የልጅ ልጅ በአድዋ ጊዜ ጀምሮ የካዱንን ሁሉ አሸንፈን ሁሉንም አልፈን ዛሬ ላይ ደርሰናል ማለት ነው። ይሄንንም እናልፈዋለን እና ሁለት አንጓዎች ህልውና ማስከበር፣ ፍትህን ማስፈን ናቸው። እነዚህ ፍትህ ካልሰፈነ የተደረገው ትግል ሁሉ ከንቱ ሆኖ ይቀራል። በዚህ ውስጥ ግን መሀል ላይ ውይይት እንዳይደረግ አማራ መስለው ውይይት እንዳይደረግ ውይይትን የሚነቅፏሉ። የህዝብ ንቃተ ህሊና እንዳይፈጠር፣ መግባባት እንዳይኖር፣ ችግር እንዳይታይ ዛሬ ላይ እንደዚህ ደረስን እንጂ ትላንትና እኮ አማራነቱ ተሰብስቦ አዳራሹ ስብሰባ ማድረግ አይቻልም ነበረ። ይደበደብ ይረበሽ ነበረ። ዛሬ ላይ ደረስን እንጂ እኮ ሌላ አማራጭ የሌላ ሚዲያ ስለመጣ እንጂ ፌስቡክ፣ ዩቲዩብ እኮ ይዘጋብን ነበር፣ አንናገርም ነበር እኮ። እኔ እኮ 7 የተዘጋ የፌስቡክ ገጽ አለኝ፣ 2 የዩቲዩብ የተዘጋልኝ። መናገር አንችልም ነበር። የተባበረ ነው። ግን ሁሉም ነገር እግዚአብሔርን ተፈጥሮ ማሸነፍ ስለማይችል ራሱ ባጠፋው በቆፈረው ጉድጓድ ሊቀበር ራሱ እንትን እያለ ነው፣ እየተንደረደረ ነው ማለት ነው። እና ሌሎች ደግሞ ለምዕራባውያን እንጩህ ሰልፍ እናድርግ የሚሉ አዳሃሪዎች አሉ፣ ተለጣፊዎች አሉ። ዶክተር ደብሩ ሱሪያቸው የረጠበ ምናምን የሚላቸው ያፈሰሱ የሚላቸው አሉ። ምዕራባውያን ራሱንም ከሰላም መፍጠር አልቻለም፣ የሰላም እና ኢኮኖሚውን ማስተካከል አልቻለም። እና
ማጥ ውስጥ የገባ ነው። ስለዚህ እንደዚህ የሚያረጋጉ ቆይ እስኪ ረጋ ብለን ምናምን እያሉ እውነታውን የሚደብቁ የሚያድበሰብሱ አሉ። እነዚህ ሁሉ ህዝቡ ለይቶ እንዲያውቃቸው ስማቸውን እየጠራን መንገር አለብን። ህዝብ ማወቅ አለበት። ህዝብ ነው እየጠፋ ያለው፣ ህይወት ነው እየወደመ ያለው እና አንድ ቀን ለማዳን ይሄንን ሁሉ ፊት ለፊት መንገር አለብን። የተወሳሰበ አማራ ትግል ውስጥ በሬና ራጁ ነው አንድ ላይ የሚለው ትግሉ ሜዳ ላይ በሬና ራጁ ነው ያለ። ባንዳውና ጀግናው ነው እኩል አብሮ የሚርመሰመስ እና ይሄን የምናጠራው ፊት ለፊት ስም እየጠራን በመንገር ነው። ርዕዮተ ዓለም አንዳንድ ነገሮች ምናምን ቀስ ብለው የሚመጡ አሉ። ደርግ ስልጣን ሲይዝ ርዕዮተ ዓለም አሳይቶ ምናምን አይደለም፣ ወሮ ነው፣ ጀግኖችን ገሎ ነው ዛሬ ላይ ያበቁን። የደርግ የኦሮሞ መንግስት የአማራ ምሁራን የአማራን የጦር መኮንኖች አርደው ፈጅተው ነው። ወያኔም ሲመጣ 4 ኪሎን ከተቆጣጠረ በኋላ ነው ህገ መንግስት በ3 ዓመት በኋላ ያጸደቀ። ስለዚህ አማራ ሲሆን ቀድሞ ይሄን የሚባል ነገር ራሱ አጥፊ አካሄድ ነው፣ የጠላት አካሄድ መሆኑን መገንዘብ አለበት አማራ በሙሉ ማለት ነው። መጀመሪያ የሚገደልን አማራ ለምን ይሞታል ማለት አለበት ሁሉም ኢትዮጵያዊ። አማራ እየሞተ ነው ለምን ይሞታል ብሎ ማይል ሰው አማራ ምን ሊያደርግ ነው ቀጣይ ምን ሊመጣ ነው የሚለውን አንሰማም። ባናቱ ይተከል ከፈለገ ማለት ነው፣ ባናቱ ይተከል። ስለዚህ ሞቴን እውቅና ያልሰጠኝ ቀጣይ ምን ልታደርግ ነው ብሎ ሊጠይቀኝ ሞራል የለውም፣ የሞራል ስብና የለውም። መጀመሪያ መሞቴን፣ መታደኔን፣ መገደሌን፣ እናቴ እህቴ መደፈሯን እውቅና ሊሰጥ ይገባል ማለት ነው። እውቅና ከሰጠ በኋላ ያንን አብረን እናድን አብረን እናቁም ካላይ ጋር ነው የምመክር እንጂ ለማንም ማስረዳቱ ሁሉ ድካም ነው። ለምን በአማራ ጠልነት የተቀረጸ ትግሬ፣ በአማራ ጠልነት የተቀረጸ ኦሮሞ፣ ኢትዮጵያዊነት በፓስፖርት ብቻ ነው የምንጋራው። በነገራችን ላይ ይሄን እውነታ መቀበል አለብን። ከትግሬ ህዝብና ከኦሮሞ ህዝብ ጋር ኢትዮጵያዊነትን በፓስፖርት ብቻ ነው የምንጋራው እንጂ በስሜት ፈጽሞ የተለያየነን። የኦሮሞን ካርታ አንገት ላይ አስሮ ከሚዞር የትግሬን ካርታ አንገት ላይ አስሮ ከሚዞር ከትግሬ ህዝብ ጋር ታሪክ ነግረን ባህል ነግረን አይመጣም። ራሳችንን በመጡበት መንገድ መመከት አለብን ነው የምለው። ጨርሻለሁ። ዶክተር ሰለሞን አመሰግናለሁ። አመሰግናለሁ። አይ ጥሩ ነው መጠቅለያ። ግን በኋላ አንድ ቦታ ላይ ያልካት ለሌሎቹ ለተሳሳቱም ወገኖች ለምንም አንዳንድ የሚያስፈልግ ጉዳይ ስላለም ነው የምንነጋገረው እንጂ በእርግጥ ዓላማቸው ግልጽ ሆኖ ጠላቶች ሆነው በጠላት ደረጃ ተሰባስበው ያሉና የሚሰሩ ሰዎች ማለት እነሱ ምን ብለን እናስረዳለን። ስለዚህ ትክክል ነው። ከዛ አንፃር አሁን እንግዲህ በዚህ ጉዳይ ላይ ባንጨርሰውም ሊያነጋግርን እንዲችል ነው ይሄ ርዕስ የተፈጠረው። ሁለት አንጓዎች። ስለዚህ እነዚህ ሁለት አንጓዎች ተያይዘው መሄድ አለባቸው። ግን ያው የህልውና ጉዳይ ስለሆነ ምንም አንዳንድ ጉዳዮችን የግድ ለነሱ የሚመለስ ጉዳይ ሳይሆን ራሳችን የምናደርገው ነው የሚለው አባባል ጥሩ ነው። ደግሞ ያው እንዳልነው የዲፕሎማሲ ጉዳይ ምናምን የምንለው ነገር ስላለ አብሮ መኖር አለና አንዳንድ ጉዳዮች ላይ ግልጽ ለሚሆንለት ግልጽ እያደረግን እንሄዳለን ማለት ነው።